በዚህ ሬዲዮ እንደምናቀርባቸው ለእናንተ አድማጮች ቀደም ብላችሁ እንድትጠብቋቸው እንገልጽላችሁ የነበሩት አባታችን አባ ማህይስ አሁን በመስመር ላይ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እችም ባለፉት 21 ዓመት ቤተክርስቲያኗ ዙሪያ ላይ የደረሰው ግልጽ ነው። ያንዳንዱ ህብረተሰብ ይህንን ጉዳይ ለመፍታት ይብቃለሁ ምን አይመለከተኝም ወይም ደቦራ ዳግሞ ማሳንስ ቆማይ ሌላው የሚፈታው ኃይል ይኖራል በማለት ባለ መረዳት በተለያዩ ምክንያቶች በክርስቲያኑ ችግር እንዳለ ያወቀ ችግሩ መፍትሄ ለመስጠት ግን እሱ ራሱ አስተዋጽኦ ያደርግ እንደሚችል አይረዳው ወይም ተነዘበው በዚሁ ጉዳይ ላይ ምንም አይነት አስተዋጽኦ ያደርግ አንድ አመት ዘልቀናል። ግን ብቸኛ ድምጽ ሆነው በቤተክርስቲያናችን ዙሪያ ላይ ቤተክርስቲያኗ ታሪክ አንድነት በተለይ ደግሞ ለኢትዮጵያ አንድነትና ፍቅር ለሀገሪቱ ተከታታይና ህዝቧ ሰላም የቤተክርስቲያን ትምህርት የሚጠቅምና መቀጠል ያለበት መሆኑን ለዚህ ደግሞ ማንኛውንም አይነት ዋጋ በመክፈል አባታዊ ኃላፊነታቸውን ተግባራቸውን በትክክል የተወጡ በዘመናት ያየናቸው ሰው ቢኖሩ አባ ማህይስ ሆናቸውን ብዙዎች የምታውቁት ነው። በዚህ ሬዲዮ ፕሮግራም ላይ አለፍ ይያል በሌላ ቦታ የሰጧቸውን ኢንተርቪዎች ያቀረብን እናስደምጣችሁ ተከርመናል። ዛሬ በመስመር ላይ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይብስታታም በኢትዮጵያ ሀገራችን ላይ ከልባቸው ለሀገራችን የሚበጀውና የሚሆነው ነገር በአደባባይ የሚናገሩ ሰው በመሆናቸው ምን ይሻለናል ምን ይመክሩናል ስንል ካሉበት ቦታ አስቸግረን ዘናቸው ቀርበናል። አባታችን እየሰሙኝ ከሆነ ስለ ጊዜዎት በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ይሰማዎታል አባ ማህይስ? ይሰማኛል ግን ትንሽ ቆረጥ ይላል። ካስልኩን አላውቅም። ይሰማኛል። ከስልኩ ጥራት ሊሆን ይችላል። እየቆየ ምናልባት ሊስተካከል ይችላል። ስለ ጊዜዎት በጣም ነው ማመሰግነው። አባማ መቼም እንደሚያውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፉት 21 ዓመት የሆኑት ነገሮች ለቀባሪው አረዱት ነው። ግን በህዝበ ክርስቲያኑ ዙሪያ ላይ በተለይ አሁን ወደ መጨረሻ እግዚአብሔር ራሱ ትንሽ የመፍቻ መንገድ የከፈተ መስሎን ነበርና እርቅ ተደርጎ የጠፋውም እንደው ለኢትዮጵያና ለቤተክርስቲያኗ ሲባል ተስቶ ወደ ጥሩ ጎዳና እንመለሳለን ብለን ነበር። አሁን ግን ብዙ ተስፋ ያለ አይመስልም። ምን ይመስሎታል አሁን የሚያዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭም ህጋዊ ፓርቲ ካሉ ሀገር ውስጥ ደግሞ ሌላ 4 እያለ 5 እና 6 እየተባለ እየተቆጠረ ነውና በአጠቃላይ ይሄንን አሁን የሰሞኑን የተደረገውን ምርጫ የተባለውን ነገር እንዴት አዩት አባታችን? እሺ ክቡር ጋዜጠኛ አበበ እንዲሁም መላው የኢትዮጵያ ህዝብ ወንድሜ አበበ ወደ ጠየቀኝ ጥያቄ መልስ ከመሄዴ በፊት ቅድሚያ ላሳስብ የሚገባኝ የተወሰነ ነጥብ አለ። ልትሰማኝ ፈቃደኛ ነህ? በሚገባ አባታችን ይቀጥሉ። ሄሎ በሚገባ ይቀጥሉ። እሺ ወደ ጥያቄና መልስ ከመግባታችን በፊት ላንተ ለጥያቄ የማሳስብህ አንደኛ የስልክ ንግግራችን በምንም ይሁን በምን ሊቋረጥ ስለሚችል ድምፅን ተቆጣጠር። ከተቋረጠ የምትሰማኝ መስሎኝ ዝም ብዬ ቃሌን ባሸዋ ላይ እንዳዘራውና ከንቱ እንዳይቀር ማለትም እንግዲህ በተለያየ አይነት ሀገር ውስጥ ሊቋረጥ የሚችለውን ነገር አስባችሁ መቆጣጠር ያስፈልጋችኋል ማለት ነው። ሁለተኛ የሞባይል ባትሪ ካለቀብኝና ከተቋረጠ እቀያየርልሃለሁና ደቂቃ እየጠበቅ መልሰህ በደቂቃ መደወል ትችላለህ። ሶስተኛ ያንተ የሬዲዮ ጣቢያ ቃለ ምልልስ ግን በሀገር ቤት ውስጥ ለሚኖሩት ኢትዮጵያውያን ጆሮ ሊደርስ የሚችለው እንዴት ነው? ምክንያቱም የምናገረው ሁሉ መስዋዕትነት የሚያስከፍል ሆኖ በሀገር ቤት ላሉት ኢትዮጵያውያን ሁሉ እንዲዳረስና ሰምተው የሚድኑበት እንዲሆኑ የሚድኑት እንዲድኑ አመፀኞች ደግሞ በእግዚአብሔር ዘንድ እንዲፈረድባቸው እፈልጋለሁና እና ወደ ኢትዮጵያውያን ህዝበ ክርስቲያን ወይም ወደ ኢትዮጵያውያን ሀገር አቀፍ ህዝብ ያንተ የሬዲዮ ጣቢያ መልእክት ሊተላለፍላቸው ሊደርስላቸው የሚችለው ምክንያት አለ ወይ? ይሄ እንዲረጋገጥልኝ ነው። በአራተኛ ደረጃ በመቀጠል የማሳስብህ
አንተን ጠያቄን ማለት ነው ለጋዜጠኛ ፋሲል ለኢሳት ጋዜጠኛ ፋሲል ማለት ነው በሬዲዮንስ ይህንን ቃልን እንድታሰማልኝ ነው። ይሄው ምንድነው የኢሳት ጣቢያ አድማጮች ከሆኑት የአዲስ አበባ ነዋሪዎች ብዙዎች አማህ ኢየሱስን በመጠየቅህና እውነት ነገር በማሰማትህ እውነት ነገር በማሰማትህ እኛንም በድፍረት እንድንተነፍስ አድርገህናልና በጣም እናመሰግናለን ብለህ አስተላልፍልኝ ስላሉ በአንተ በኩል አስተላልፍ ያለው እንድታስተላልፍልኝ አደራ ነው። ሌላው አምስተኛ ደረጃ የሃይማኖትና የሀገር መሪዎቻችሁ ሁሉ በሀገር ውስጥም በሀገር ውጭ ላሉ ኢትዮጵያውያን ማስተላልፈው የሃይማኖትና የሀገር መሪዎቻችሁ ሁሉ በጥፋታቸው ምክንያት መድኃኒዓለም ይቅርታ በመድኃኒዓለም እጅ ጨርሰው ሳይወድቁና አፈር ትቢያ ሳያለብሳቸው የነሱ ተከታይና አጫፋሪ አምላክና ተገዥ የሆናችሁ ኢትዮጵያውያን ሁሉ ምከሩና ድናችሁ አድኗቸው በልልኝ። አመሰግናለሁ። ወደ ጥያቄ መልስ ገባለሁ። ይሰማል? በደንብ ይሰማል። ሁሉንም አደርጋለሁ አባታችን። እሺ ነገር ወደ ጥያቄ እንመለስ። እንግዲህ ሰሞኑን በወራት በሚቆጠር እድሜ ያው ለኢትዮጵያና ለኢትዮጵያውያን ህዝቦች ለኦርቶዶክስ ተዋሕዶ ሃይማኖትና ለአማኞቿ የብርሃን ተስፋ ይፈነጥቃል፣ ይመጣል፣ ይታያል ብለን ነበረ። ግን እንዳልሆነ ነው። እና ይህን ነገር እንደምንድነው የሚያዩት ወይም የምታየው አንተ የሚል ጥያቄ ነው እንግዲህ ባጭሩ ይመስለኛል። ትክክል። አዎ መልሱ በጣም ግልጽና አጭር ነው። የኢትዮጵያ አሁን አድምጠኝ። መልሱ በጣም ግልጽና አጭር ነው። የወስክ ኃጢአት በዲና ኃጢአት ወይም ወስኮሙ ኃጢአት በዲና ኃጢአቶሙ በኃጢአት ላይ ኃጢአት ጨመረባቸው፣ በኃጢአታቸው ላይ ኃጢአት ጨምርባቸው ይላል የቤተክርስቲያን መጽሐፋችን። በኃጢአታቸው ላይ ኃጢአት ጨምርባቸው፣ በኃጢአት ላይ ኃጢአት ጨምርባቸው። ኃይለ ቃል አበበ አሁን የምናየው ነው። እኒህ የሃይማኖት አባቶቻችን የሚባሉት በየጊዜው ስናያቸው በኃጢአት ላይ ኃጢአት የሚጨምሩ፣ በጥፋት ላይ ጥፋት፣ በክደት ላይ ክደት፣ በውድቀት ላይ ውድቀት፣ በውርደት ላይ ውርደት ጨምረው ራሳቸውን ማጥፈው ህዝብንም የሚያጠፉ፣ ቤተክርስቲያንን የሚያጠፉ፣ ሀገርንም የሚያጠፉ ከመኖር ወደ አለመኖር እግዚአብሔር ሳያጠፋና በእነሱ ጥፋት ከመኖር ወደ አለመኖር በጥፋት ለመሄድ የተቻኮሉ ነው እያየናቸው ነው። እንግዲህ ትንቢቱ ነው እንዳልን ኢየሱስ ክርስቶስ በነቢያት አድሮ በይሁዳ ላይ ኢየሱስ ክርስቶስ ወይም እግዚአብሔር በነቢያት አድሮ በይሁዳ ላይ ትንቢት ሲያስነግር ሲያስነግር አባቱን ይገላል፣ ይሰልባል፣ እናቱንም ይደፍራል፣ ይገናኛል፣ ፈጣሪውንም ይሸጣል ብለው ትንቢት ተናገሩ እንጂ ነቢያት ንስሐ አይገባም፣ የንስሐ እድል አይሰጠውም፣ እግዚአብሔር ይቅር አይለውም ብለው አልተናገሩበትም በይሁዳ ላይ። ይሁዳ የንስሐ ጊዜ ነበረው ተሰጥቶታል። እሱ ግን ያጠፋውን ጥፋት በንስሐ አስደምስሶ ሐዋርያት አንድነት ተደባልቆ የጌታውን ክብር ሊያገኝ ጀነት መንግስተ ሰማያት ሊወርስ አልቻለም። ስለምን? ንስሐውን በፈቃዱ አስጠርቆታልና የእግዚአብሔርን ቸርነት በፈቃዱ አፍርቆታልና። እኒህ ሰዎችም የጥፋት ትንቢት ቢኖርባቸውም ለንስሐ እንዳይበቁ ግን አልተነገረባቸውም። እግዚአብሔር ሁሉንም ለንስሐ ሊጠራ ነው የወረደ። አጠቃላይ ለንስሐ የማያበቃው ፍጥረት ሰው ከተባለው ፍጥረት ለንስሐ የማያበቃው ፍጥረት የለም። በእንቢተኝነት ካላስቀረ ነው፣ በአመፀኝነት ካላስቀረ ነው በቀር። ስለዚህ ወንድም አለን እኒህ ሰዎች
እንዳልከው ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት አድሮ በተለይ በቅዱስ ጳውሎስ የተናገረው ኃይለ ቃል ነበረ። ይኸውም በሐዋርያት ሥራ በምዕራፍ 20 ነው። በሐዋርያት ሥራ በምዕራፍ 20 ቁጥር 28 ወይዘኒ የታውር ፈክሙ ወኩሎ መራለ ዞሮቱ ተመስሙ መንፈስ ቅዱስ አጣጣተ ተመትራው ቤተክርስቲያኑ ለክርስቶስ እንታጥራ በደሙ ወደ አማርኛ ተተረጉምልህ በገዛ ደሙ በወርቀ ደሙ ያጃትን ቤተክርስቲያንንና በገዛ ደሙ በወርቀ ደሙ ያጃቸውን ማለትም ከምድራዊ አምባገነን መንግስትና ከሲኦል አምባገነን መንግስት ከዲያብሎስ ነፃ ያወጣቸው ማለት በስብከቱ በምድር በስብከቱ በትምህርቱ በሲኦል ነፍሱን ከስጋ ለይቶ ወደ ሲኦል በመውረዱ ነፃ ያወጣቸውንና ያዳናቸውን ምዕመናንን ተጠብቋቸው ዘንድ እንዲሁም ለራሳችሁም ተጠነቀቁና ራሳችሁን ተጠብቁ ዘንድ መንፈስ ቅዱስ እናንተን ማለትም እናንተን ጳጳሳትን አድርጎ ሾማችሁ ብሎ ተናግሮላችኋል። ተናግሮባቸዋል። ስለ ስልጣናቸው ስለ ስራቸው መንፈስ ቅዱስ እንደሾማቸው ተናግሮባቸዋል። ስለዚህ ደግሞ እንዲጠነቀቁ አይደለም ለቤተ ክርስቲያን አይደለም ለመንጋ ለራሳቸውም እንዲጠነቀቁ አስጠንቅቆ ነግሯቸዋል ሐዋርያው ጳውሎስ። እነዚህ ግን ይህን ትእዛዝ ወደኋላ ጥለው ወደኋላ ያለቃ በኋላ የወደቀ አበበ ሊታይ እንደማይቻል እየተረሳ እንደሚሄድ ሁሉ እንደማይታወቅ ሁሉ እኒህም በደሙ ያነጻትን በደሙ የጠበቃትን በደሙ የመሰረታትን ቤተክርስቲያንን ወደኋላ የጣሉ ደሙን ያፈሰሰለትን ስጋውን የቆረሰለትን ነፍሱን ከስጋ የለየለትን የሞተለትን ወደ መቃብር የወረደለትን እልፍ አእላፍ የአዳምና የሔዋንን ልጆች ምዕመናንን ወደኋላ በተፈጥሮ ድንበር በወንዝ በሸንተረር በተራራ በምድር ወጀብ ከልሎ በድንበር ከልሎ በባህር ከልሎ የሰጠንን አገር መከበሪያ መኖሪያ መወለጃ ማደጃ መጥሪያ መማሪያ የሆነችውን ሀገርን ያህል ትልቅ ነገር ወደኋላ ጥለው ስጋችንን እንዴት እናስተዳድር፣ ቤታችንን እንዴት እንስራ፣ ሚስታችንን እንዴት እናግባ፣ መኪናችንን እንዴት እንግዛ፣ ብራችንን እንዴት እናብዛ፣ ደስታችንን እንዴት እናግኝ፣ የበላይነታችንን እንዴት እናግኝ፣ ስልጣናችንን መከበሪያችንን እንዴት እናግኝ ብለው ለሰማንያ ለስልሳ በትንሽ ለተነገረ ለትንሽ ዓመት ተሳስተው ወድቀው ይገኛሉ። የኔ ጌታ ይባል ይኸው እግዚአብሔር አይደለም ለተራ ምዕመን አይደለም ለቤተክርስቲያን ከመንግስት በላይ ከባለስልጣን በላይ ከሀገር መሪ በላይ አድርጎ ምድራዊ ሰማያዊ ስጋዊ ነፍሳዊ ጊዜያዊ ዘላለማዊ ስልጣን ሰጥቶ አክብሮ እንዲገዙ እንጂ እንዲገዙ እንዲመሩ እንጂ እንዲመሩ እንዲባርኩ እንጂ እንዲባረኩ እንዲያስሩ እንጂ እንዳይታሰሩ ትልቅ ስልጣን ሰጥቷቸው ነበር። ገባህ? እነዚህ ግን አሁንም እንዳልኩ ይሄን ሁሉ ወደ ኋላ ጥለው ሐዋርያት በአይሁዳውያን በክርስቶስም እንዳያስተምሩ ሲታሰሩ በአይሁዳውያን ባለስልጣን በክርስቶስ በኢየሱስ ክርስቶስም እንዳያስተምሩ እንዳይመሰክሩ ሲታሰሩ ሲገረፉ ሲደበደቡ መጨረሻ ከእስር ቤት ሲለቀቁ ሁለተኛ በኢየሱስ ክርስቶስም እንዳታስተምሩ ተጠንቀቁ እየተባሉ በዛቻ ሲለቀቁና ሲወጡ የተናገሩት ቃል ነበር። አብዬ የይሰነናሉ ለእግዚአብሔር እምናርሎ ለሰው የይሰነናሉ ለእግዚአብሔር እምናርሎ ለሰው ሰውን ደስ ከማሰኘት ይልቅ እግዚአብሔርን ደስ ማሰኘት ይሻለናል ይበልጥብናል። ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይበልጥብናል እያሉ ነው እነ ጴጥሮስ በአይሁድ ካህናት ፊትና በአይሁዳውያን ባለስልጣናት ፊት ከእስር ቤት ሲወጡ ራሱ እየመሰከሩ ይወጣሉ። እነዚህ ግን ለግልምቢጥ ሆነዋል። ተገራቢጦች ለእግዚአብሔር ከመታዘዝ ይልቅ ለሰው ለባለስልጣን
እግዚአብሔርን ደስ ከማሰኘት ይልቅ ባለስልጣንን ኃላፊ ጠፊ አፈር ክንደበት የሚሆን ባለስልጣንን ታዛዥ አክባሪ ሆነዋል። ለማለት እየመለስኩልህ ነው ርዕስ የለጠኩ እንዳይመስልህ። በተጨማሪ ባለፈው ማን ነው ፋሲል ጠይቆ ያው እንደተናገርኩት እውነት እንግዲህ የክርስቶስን የዕለተ ዓርብ የአክሊለ ሦክ ምሳሌ የሆነውን ቆብ ጭነዋል። እኔ እንኳን ያው ጭኘዋለሁ አይደለም ርካሽ ላይ ጭነውታል። የዕለተ ዓርቡን ከለሜዳ ልብሱን ገፈው አይሁዶች ራቁቱን አቁመው ከለሜዳ ስላለበሱት የከለሜዳ ምሳሌ የሆነውን ቀሚስ ለብሰውታል። የታሰረበት የተቦጠከተበት የተገረፈበት ምሳሌ የሆነውን ቅንዋቱን ሰንሰለቱን እንደለው ገመዱን ቅንዋቱን አስረውታል። ደሙን ያፈሰሰበትን ስጋውን የቆረሰበትን በጦር የተወጋበትን መከራ ያየበትን ቅዱስ መስቀሉን ተሸክመውታል። ግን እውነት ያን የቀራንዮ አክሊለ ሦክ ጭነውታል። እውነት የከለሜዳ ምሳሌ የሆነውን ቀሚሱን ለብሰውታል። እውነት ያ ክቡር ደም የፈሰሰበትን ያ ቅዱስ ስጋ የተቆረሰበትን ያ ኃያል ፈጣሪ መከራ የተቀበለበትን ቅዱስ መስቀል እውነት ተሸክመውታል። ሐሰት ነው። እኔ አይደለሁም ሊቃውንት ቅዱሳን አባቶች መንፈስ ቅዱስ ነው የሚመሰክርባቸው። የእንጦንስ ልጆች ነን አብዬ የእንጦንስ ልጆች ነን። ተሰማኛለህ? በትክክል እሰማለሁ፣ በደንብ እሰማለሁ። እሺ የእንጦንስ ልጆች ነን፣ የጳኩሚስ ልጆች ነን፣ የጳውሎስ ልጆች ነን። ምንኩስና የመጣው ከእንጦንስ አባታችን ነው። ከግብፃዊው ታላቅ ቅዱስ ጻድቅ አባት ከእንጦንስ ነው። እንጦንስ ያረገውን ቆብ አይቶ ጳውሎ የተባለው በረኛ ቅዱስ ነው። እንጦንስን ይህን ከማን አገኘው? ርዕስ የለጠፉ እንዳይመስልህ ብዬ ለጠየቀኝ ጥያቄ ቀጥተኛ መልስ እያመጣሁልህ ነው ወንድም። ይህንን ቆብ ከማን አገኘው አለው። ጳውሎ የተባለው በረኛ እንጦንስን መነኩሴውን የመነኩሳትን አባት እንጦንስን እርሱ ባለቤቱ ሰጠኛል። አየህ እርሱ ባለቤቱ ሰጠኛል ማለት እግዚአብሔር በመላኩ አድሮ መላኩ ቅዱስ ሚካኤል ነው መጥቶ ምንኩስናን ከነቀሚሱ ከነቆቡ ያስተማረው ለእንጦንስ ቅዱስ ሚካኤል ነው። በሱ አምሳል ተመስሎ እርሱ ባለቤት ሰጠኝ አለ። እርሱም የጌታን ቸርነት ያደንቅ ጀመር። ማን? እንጦንስ የጌታን ቸርነት ያደንቅ ጀመር። በዛን ሰዓት መላእክትን አይቶ ጳውሊ ማለት ነው። ጳውሊ የጌታን ቸርነት ያደንቅ ጀመር። ከእንጦንስ የሚሰማውን ቃል እየሰማ እንጦንስም እስኪ በኔ ብቻ የሚቀር እንደሆነ ወይንም ለሌላ የሚያልፍ እንደሆነ አየህ እንጦንስ መነኩሴው ጳውሊን በረኛውን እስኪ ይሄ የጫንኩት ቆብ ይሄ የለበስኩት ቀሚስ ይሄ ያሰርኩት ቅንዋት በእኔ ብቻ ይቀር እንደሆነ ወይንም ወደ ሌላ ሰው የሚያልፍ እንደሆነ አመልክትልኝ አለው። እንጦንስ ጳውሊን ይባላል። በመንፈስ ቅዱስ ፈልከው ከበረሃ ተገናኝተው ነው። እንጦንስ ጳውሊ ያለበት መንፈስ ቅዱስ ልኮት ሂዶ ከጳውሊ ጋር ተገናኝቶ ሲጫወት ነው እንጂ የሚባባሉ አይደል ጌታ እና በእኔ ይቀራል የጫንኩት ቆብ ይሄ የለበስኩት ቀሚስ ይሄ ያሰርኩት ቅንዋት በእኔ ብቻ ይቀራል ወይስ ከኔ ወደ ሌላ ይተላለፋል? እስቲ ወደ እግዚአብሔር አመልክትልኝ አንተ ትበልጣለህና በጸጋ ከኔ አለ። የራሱ ጸጋ ደብቋል። ቅዱሳን የራሳቸውን ጸጋ ደብቀው የሰውን ጸጋ ያወራሉ። እንደኛ አይነቱ ደግሞ ዘመናዊ ርዝራዥ የራሱን ኃጢአት ደብቆ የሰው ኃጢአት ያወራል። ተመልከት እኒህ ቅዱሳን ምን እንደሚወራሩ ተረዳኝ እና አመልክትልኝ አለው። ጳውሊ ወዲያው ወደ እግዚአብሔር ሲያመለክት ተገለጸለት። ጳውሊ ወይም ጳውሎስ ነው የምንለው ሲገለጽለት ደስ አለው። ጳውሊ ደስ አለው። እዛ በኋላ እንጦንስ ምን አለው? ጳውሊ ምን አየህ? ምን አይተህ ነው ደስ ያለህ አለው። ጳውሊን ነጫጭ አርጋም ነው ያለው። ነጫጭ አርጋም በጠፈር ሞልተው አንተ እየመራቸው አየህ። ነጫጭ አርጋሞች እርግቦች ማለት ነው። በጠፈር በላይ ማለት ነው። በጠፈር ሞልተው አንተ እንጦንሶች ፊት ለፊት እየመራቸው እነሱ ነጫጭ እርግቦች ተከትለው ሲሄዱ አየው። በኋላ ተከትለው ሲሄዱ አየው አለው። እንጦንስ በዚህ ጊዜ ጳውሊ ምንድነው ትርጉሙ አለው። አየህ
ትርጉሙ ምንድነው ቢለው አሁን እኒህማ በዚህ በቆቡ አንተ በጫንከው ቆብ አንተ በለበስከው ቀሚስ አንተ ባስተከው ቀኗት የምትወልዳቸው ንጹሃን ጻድቃን ልጆች ናቸው አለው። ንጹሃን ጻድቃን ልጆች ናቸው ያለው። እንደገና ሁለተኛ አመልክትልኝ አለው። አሁን ምን ቆስ ጳውሎስ አመለከተ ወደ እግዚአብሔር አመለከተ። ዳግም ሲያመለክት ግን ሐዘን መጣበት አያበለ ወደ ቅዱስ ጳውሎስ የሐዘን መልስ መጣበትና ሐዘን ተከዛ ደነገጠ። ማን ጳውሎስ በዚህ ጊዜ እንጦንስ ምን ነው ሐዘን ምን ነው ተከዝ ምን ነው ደነገጠ አለ። አይ በትንፋቸው ጥቁር ተቀላቅሎባቸው አየውኝ በትንፋቸው ላይ ጥቁር የተቀላቀለባቸው እርግቦች አየው አለ። ተመልከት መጀመሪያ ለታሪክ እርግቦች ትርጉሙን ተረጎመለት። ሁለተኛው ግን በትንፋቸው ጥቁር የቀላቀለባቸው ጥቁር ቀለም የተቀላቀለባቸው እርግቦች አየው አለ። እንጦንዮስም ምንድነው ትርጉሙ እቺ ነገር አለ። ተመልከት ራእይና ትርጉም በጳውሎስ ተሰጥቶታል። ማዳመጥ ደግሞ ለእንጦንስ ተሰጥቶታል አይደል? ምንድነው ትርጉሙ ነገር ይችላል? ጽድቅና ኃጢአትን እየቀላቀሉ የሚሰሩ ልጆችህ ናቸው አለ። ጽድቅና ኃጢአትን እየቀላቀሉ የሚሰሩ መነኮሳት ልጆችህ ናቸው። መነኮሳት ልባል አቤ ጳጳስ ይባል ስሙ እንጂ ያው መነኩሴ ነው ቆልጭኗል። መነኩሴ ይባል መነኩሴ ይሁን እንጂ በስልጣን ይለያይ ያው ጳጳስ ማለት ነው። ቆልጭኗል። የስልጣን ጉዳይ የማዕረግ ጉዳይ እንጂ ጳጳስ ማነው ጳጳስ መነኩሴ የሚያሰኘው ያው መነኩሴ ነው። ጳጳስ ከመነኩሴ አይለይም፣ መነኩሴ ከጳጳስ አይለይም። አንድ ቆብ ነው የጫነ። ምናልባት ስልጣንና ማዕረግ ያለያያቸው ይችላል። ከዛ ውጭ ግን አንድ ናቸው እና ኃጢአትና ጽድቅን እየቀላቀሉ የሚሰሩ ልጆች ናቸው አለው። ሶስተኛ መልክትልኝ አለው። ግሩም ነው። እዚህ ላይ ነው እንግዲህ የምትዘያብየ ሶስተኛ መልክትልኝ አለው። እንጦንዮስ ጳውሎስ አመለከተ ወደ እግዚአብሔር ሲያመለክት ከባድ ከሁለተኛው መልስ የበለጠ አስደንጋጭ መልስ መጣበት ለጳውሎስ። በዚህ ጊዜ ጳውሎስ ድምፁን ከፍ አድርጎ ጮኸ፣ አዘነ፣ አለቀሰ፣ ዋይ አለ ጳውሎስ። በሶስተኛው እንጦንዮስን ምን ነው አለው። እንጦንዮስን ምን ነው አዘን ደነገጠ፣ አለቀስክ፣ ምን ሆነሃል አለው። አይ አርጋብ ናቸው አለ። ማለትም እርግቦች ናቸው በምሳሌ ተመስለው እንጂ አለ። እርግቦች ናቸው አለው። ነገር ግን በመጨረሻ ዘመን አየህ እዚህ ላይ ነው አራት ነጥብ የኢትዮጵያ ክርስቲያን ነገር ግን በመጨረሻው ዘመን አሁን ማለት ነው በመጨረሻው ዘመን የሚነሱት መነኮሳት እንደ ቁራ ጠቁረው አየዋቸው አለ። ግሩም ነው። እንደ ቁራ ጠቁረው አየዋቸው አለ። ምንድናቸው? ትርጉሙ አልገባኝም ንገረኝ ይለው። ሹመት ፈላጊዎች ከጣየ ኢትዮጵያውያን አወጣው ሹመት ፈላጊዎች ገንዘብ የሚያፈቅሩ ገንዘብን የሚወዱ ምግባቸውን በጧት የሚበሉ በጧት የሚጠጡ ሰዓት ሳያደርሱ በፍጻሜ ዘመን የሚነሱ ከባለስልጣናት ጋራ ከመኳንንት ጋራ ከመሳፍንት ጋራ ማዕድ የሚቀመጡ ከመሳፍንት ከመኳንንት ከባለስልጣናት ጋራ ማዕድ የሚቀመጡ አብረው የሚበሉ የሚጠጡ አብረው የሚዘፍኑ የሚሳለቁ የሃይማኖትን ስራ የቤተክርስቲያንን ስራ የህዝቡን የእረኝነትን ስራ የሚረሱ የሚሰው ከአጣን ልጆች ናቸው አለ። ከአጣን ልጆች ናቸው አለ። ያለ ንስሐ ላይጠራቸው ነው ወይስ በንስሐ ሊጠራቸው አመልክትልኝ አለው። ኧረ ስማት አጣጣው ኧረ ተውቃጣት ስማተው ካላወቅኸውም ስማና ወቅ የምታውቀው ከሆነ መረ ልብህን መልሰው ስላንተ ድነት ነው የምጮህ ስለኔ አይደለም። እኔ አንድ ነኝ ግን በእልፍ አላፍ ህዝብ ነው የምጮህ። ብጎዳ አንድ ሰው ነው ያቤ ብጠፋ አንድ ሰው ነኝ ግን ሰፊው ህዝብ አይጥፋ። ብጠፋ አንድ ሰው ነኝ የኢትዮጵያ ግን ታላቂቱ ኢትዮጵያ አትጥፋ። እኔ ብጎዳ አንድ ሰው ነኝ ግን ታላቂቱ ቤተክርስቲያን አትጎዳ። ኧረ ተው ለእናንተ ነው ለኔ አይደለም። እኔ አንድ እንጀራ ነው የምፈልግ። እኔ አንድ መቃብር ነው የምፈልግ። እኔ አንድ ወንበር አንድ መቀመጫ አንድ ድንጋይ ብቻ አንዲት ጎጆ ነው የምፈልግ ሌላ አልፈልግም። ተው ይግባችሁ ቋንቋ
እና ያለ ንስሐ ሊጠራቸው ነው ወይስ በንስሐ ሊጠራቸው? እባክህ አመልክትልኝ አለው። አሁንም እንቆል ጳውሊ በዚህ ጊዜ ጳውሊ አመለከተ ወደ እግዚአብሔር። በንስሐ ነው የምትጠራቸው ያለ ንስሐ ነው የምትጠራቸው ጌታ እባክህ ግለጽልኝ አለው። መልስ አልሰጠውም ማለት እግዚአብሔር መልስ አልሰጠውም። ከታርጌ አድዬ መልስ ሳይሰጠው አሰናበተው። መድኃኒዓለም ይሰውረን ከእንዲህ አይነት ማለት እግዚአብሔር ለጳውሊ መልስ ሳይሰጠው አሰናበተው። ጳውሊም ለእንጦንስ መልስ አልሰጠኝም እግዚአብሔር አለ። ተመልከት እንግዲህ መልስ ስላልሰጠው እግዚአብሔር ለንስሐ አያበቃቸውም ማለት አይደለም እንዴ። መጀመሪያ መድኃኒዓለም ለምን መጣና ለንስሐ ነው የመጣ። ግን ለንስሐ ሲመጣልን እኛ ንስሐውን በእንቢተኝነታችን በአመፀኛነታችን በዓለማዊነታችን እናስቀረዋለን እንጂ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ያለ ጠቢብ ሰሎሞን። ራሱ ጌታ ማለት 7 ጊዜ ኃጢአት ቢሰራ 7 ጊዜ ንስሐ ይገባል ነው። ራሱ ጌታ በወንጌል ወንድምህ 7 ጊዜ ቢበድልህ 7 ጊዜ 7 ይቅር በለው ያለ የቸር አምላክ። 7 ጊዜ ቢበድልህ 7 ጊዜ 7 ጊዜ 7 ይቅር በለው ነው ያለ። ኃጢአታችን ሞልቶ እስኪታች የኃጢአታችን ፍጻሜ ተፈጽሞ ወደ ሞት ወደ መቃብር እስክንጠራ የእስራኤል አምላክ ለንስሐ ያበቃናል። እኒህ ግን ባመጣቸው እንቢ ብለዋልና ለንስሐም ቦታ የላቸውም፣ ለይቅርታም ቦታ የላቸውም። ለምን አቤ የኢትዮጵያ አማ ኢየሱስ ኃጢአተኛ አይደለም ማለት አይደለም። ኃጢአተኛ ነው። ተረዳይ ኃጢአተኛ ነኝ፣ በደለኛ ነኝ፣ ወንጀል ነኝ። ክርስቶስን ያስቸገር፣ ክርስቶስን ያሳዘው፣ ክርስቶስን ያስቀየም፣ ራሴን የበደል ግን የኢትዮጵያ ራሴን ብቻ እንደበደል ተወቀልኝ። ኃጢአት ብሰራን ራሴን በደል፣ ራሴን አጠፋው፣ ራሴን ጎዳው፣ ብቻዬን ራሴን እንጂ ታላቅ ሀገር ኢትዮጵያን ያህል ታላቅ ሕዝብ ክርስቲያንን ያህል ታላቅ ቤተክርስቲያንን ያህል ግዙፍ ዙፋን ታላቅ ዙፋን መስቀልን ያህል አልበደልኩም። አይ ሀገር መበደል፣ ሕዝብ መበደል፣ ሃይማኖት መበደል ሌላ፣ ራስን መበደል ሌላ። እኒህ ሰዎች ግን እንዳማ ኢየሱስ ራሳቸውን በግል ኃጢአት ብቻ በድለው አልቀሩም። ራሳቸውን በግላቸው ኃጢአት ቢበድሉ ጥሩ ነበር። ራሳቸውን ነው የሚጎዱ። ግን ከራሳቸው ግላዊ ኃጢአት ግላዊ በደል አልፈው ሀገርን እየበደሉ ነው፣ ሃይማኖትን እየበደሉ ነው፣ ሕዝብን እየበደሉ ነው፣ መድኃኒዓለምን እየበደሉ እያሳዘኑ እያስቀየሙ ነው። ይሄ ነው ስራቸው። እና ወደ መጨረሻው ትመጣለህ ሂዶ መጨረሻው ወይም ፍጻሜው ምንድነው ለሚለው በቀደም ላበበ ማን ነው ይቅርታ ለፋሲል የነገርኩት ነው። እንግዲህ የኛ በደል፣ የኛ አመፀኛነት፣ የኛ ኃጢአት፣ የኛ ክፋት መስፈሪያው ሞልቶ እግዚአብሔር ኢየሱስ ክርስቶስ በነብዩ ዳዊት አድሮ የተናገረው ቃል ዋማጢያኒ እየሉ እንከን ወይ ጠፉ ዋጣን ምድር አመፀኞች ከእንግዲህ አይኖሩም ወይ ጠፉ ዋጣን ምድር ኃጥአንም ከምድር ይጠፋሉ። አመፀኞች ከእንግዲህ አይኖሩም፣ ኃጥአንም ከምድር ይጠፋሉ ይላል። በታዲስ ወደ አማርኛ ተረጉምልኝ። ወደ ምስጢር ስመጣ ዋማጢያኒ እየሉ እንከን አመፀኞች ከእንግዲህ አይኖሩም ማለት ሃይማኖትን የበደሉ፣ ሀገርን የበደሉ፣ ሕዝብን የበደሉ፣ ነፃነትን ያጠፉ፣ መብትን ያጠፉ፣ ክብርን ያጠፉ፣ አንድነትን፣ ሉዓላዊነትን፣ ጽድቅን ያጠፉ ከቤተ መንግስት እስከ ቤተ ክህነት ያሉ ሁሉ ቢኖሩ አላየት ቢኖሩ ታውን በፊት የኖሩትን ያህል ጊዜ አይኖሩም። ተመልከት ቢኖሩ ታውን በፊት የኖሩትን እድሜ ያህል አይኖሩም። አበቃላቸው አይደል? ቢኖሩ ታውን በፊት የኖሩትን ያህል እድሜ አይኖሩም። አበቃ። እሺ የሚጠፉ ምን ጊዜ ነው ስለኝ እንደሆነ አለ ዳዊት። የሚጠፉበት ጊዜ ምን ጊዜ ነው ስለኝ እንደሆነ እኛንን ሲሉ ማን አሸንፎን ሲሉ ሲበዙ
ሲገኙ ወቁን እዩን ሲሉ ፍሩን አጥራሉ ተገዙ አንገታችሁን ግፉ እኛ በላይ ማንንም የለም እኛንን አለን ወጣን ገነን ሲሉ አፈርትያ የሚለፉበት ሰዓት የሚጠፉበት ሰዓት እንደደረሰ ወቁና ተጽናኑ ተረጋጉ እናንተ በንስሐ ጠብቁ በንስሐ ተጠንቀቁ አለ እና ብዬ እኒህ ሰዎች እስኪጠፉ ድረስ እቻገር ሰላም የላት አይዋደን ኢትዮጵያ እኔ ነኝ የምናገረው እምሞትኝ እምታሰርኝ እምገበደብኝ ምን ያስፈራል ለምትሰማው ቃል ተናጋሪው አንተ እኮ አድማጭ ነው አትከሰስ አትታሰብ አትደበደብ አትገደል አትጠየቅ አትወረስ አትሰደድ አትደነግጥ አትፈራ ያስደነግጣል ለኔ ጸልዩኝ ከቤተ መንግስት እስከ ቤተ ክህነት ያሉት መሪዎች እና አጫፋሪ ህዝበ ክርስቲያን አጫፋሪ ዓለማዊ አብሮ በመድኃኒዓለም ተይዞ አፈር ትቢያ ሆኖ የቀረው ቅርንጫፉ አልቆ ግንዱ አልቆ ጉቶውም አልቆ ስሩ ብቻ እስኪቀር ድረስ እናት ኢትዮጵያ እናት ኦርቶዶክስ ተዋሕዶ ሃይማኖት ሰላም የላቸውም እረፍት የላቸውም አባታችን ምናልባት ሰፋ አድርገው እንደነገሩን ሁሉ አሁን ያለንበት ደረጃ ምንድነው እየገለጹልን ነው ግን ባለፈው ኢንተርቪውም ላይ አንስተውታል ብዙዎቻችን ግራ የገባን በተለይ የመንፈስ አባቶቻችን ናቸው ብለን ቅድም የጠቀሱትን በእጃቸው ያዙትን ራሳቸው ላይ ያስቀመጡትን የለበሱትን ሌላውን ሁሉ በማክበር እነሱን በማየት ሁሌ እነሱን ነው የምንጠብቀው ከሁሉም በላይ ግን የክርስቶስን ቃል ይከተላሉ ለእውነት ይቆማሉ እንጂ እንደነሱ ሰው ሆኖ ለተፈጠረ ተራ ባለስልጣን ይገዛሉ የእግዚአብሔርን ቤት ለዛ ባለስልጣን መጠቀሚያ ያረጉታል ብለን አናስብም ነበር ምንናየው ግን በየጊዜው እነዚህ የተመረጡ የሚባሉ ጥቂት ባለስልጣን የሚሆኑት አባቶች ባለስልጣን እንዲያዝባቸው ህዝበ ክርስቲያኑን መጠቀሚያ እንዲያደርግ እንዲህ አይነት ነገር ነው የሚያደርጉት እንዴት ነው ምን ነው እንዲያደርጉ የሚያስጨንቃቸው ስልጣን እኮ ይቀያየራል ሃይማኖቷና ህዝበ ክርስቲያኑ ይቀጥላልና ለምንድን ነው እነዚህ ባለስልጣኖች ቢሆኑ የመንፈስ ልጆቻቸው አይደሉም እንዴ መገሰጥ አይችሉም እነሱ ተው ማለት አይችሉም እንዴ እነሱ ስሩ እነሱ መጠቀሚያ የሚሆኑት ለምንድን ነው አንድ ጥሩ ነው ነግር ነገር አልወጣም እየነገርኩ ነው ያ አንድ ነው ጥያቄም አንድ ነው መልሴም አንድ ነው እየመጣሁልህ ነው በትግስት ከፈናይ አሁንም ያንተ ጥያቄ ጥሩ ነው ወደ መጽሐፍ እየወሰድከኝ ነው እኔ ከመጽሐፍ አልወጣም የምናገረው ነገር ከልቤ አፍልጬ ከአይምሮ አፍልጬ በመላሴ ባቴ እምተፋ እንዳይመስል የኢትዮጵያ በእግዚአብሔር መንፈስ ተሞልቼ የእግዚአብሔርን ቃል ነው ማፈስላችሁ ይሄውም የምናገረው ድፍረት የተሞላበት እውነት የተሞላበት መሆኑ ስትሰሙት እውነትን ከእግዚአብሔር ልትሉት ትችላላችሁ እግዚአብሔር ካልተጣላችሁ በቀር እና ወደ ጠየቀኝ ስመጣ አሁንም ከመጽሐፍ አልወጣም ወደ ኢሳይያስ ልመልስ በመጽሐፍ ቅዱስ በትንቢተ ኢሳይያስ በምዕራፍ 6 ያለው ያምጣልህ እንግዲህ ማንም ሊቃውንት ነው የምትስማ አላወቅም ስማ በትንቢተ ኢሳይያስ በምዕራፍ 6 ከቁጥር 1 ጀምሮ እስከ 13 ብናነበው አሁን የጠየቀውን ጥያቄ እናገኘዋለን ሌላ አመጣናለን አቀድማለሁ ካልሰለቸ በቀር ያው ምንድነው ታሪኩ ፍሬልባቡን እዛው መጽሐፍ ቅዱስ አውጡና አንብቡ እኔ ትርጉም ምስጢር ነው ያንተን ምስጢር የብሉይ ሐዲስ ምስጢር ነው ምተነትንላችሁ ንባቡን እዛው አንብቡት ነጠላ ንባብ እዛው አለላችሁ ንጉሱ ኦዚያን ይባላል አበበ ንጉሱ ኦዚያን ይባላል በንጉሱ ዘመን የነበረው ሊቀ ካህን በንጉሱ ዘመን የነበረው በኦዚያን ንጉስ ዘመን የነበረው ሊቀ ካህን አዛሪያስ ይባላል ይህ አዛሪያስ የተባለው ካህን በመጣ ቁጥር ማለትም ወደ ንጉሱ በመጣ ቁጥር በንጉሱ ቀኝ ይቀመጣል አይደል በንጉሱ ቀኝ ይቀመጣል ንጉሱን ምን ነው ንጉስ አይደለውም ነንጂ አለው ካህን ታዲያ ለምን በቀኝ ትቀመጣለህ ይለዋል አይደል ታዲያ ለምን በቀኝ የምትቀመጣለህ እንዴ ስልጣኑን የበላይ አድርጎ ንጉሱ ካህኑን አሳንቶ ማለት ነው ለምን በቀኝ የምትቀመጥ ይለዋል አዛሪያስም ካህኑ ወካን ነብር በየማነ ንጉስ እንጂ ይለኛል ነው ያለው አይደል ወካን ነብር በየማነ ንጉስ እንጂ ይለኛል አለው ማለት ካህን በንጉስ ቀኝ ይቀመጣል እንጂ ይለኛል አይ ካህን በንጉስ ቀኝ
ይቀመጣል እንጂ ይለኛል መጽሐፍ አለው። እንደገና ካህኑ አዛርያስ ከንጉሱ የበለጠ ልብስ ለብሶ ይመጣል አይደል? ከንጉሱ የበለጠ የክብር ልብስ ለብሶ ይመጣል ወደ ንጉሱ። ንጉሱም ምን ነው ከኔ የበለጠ ልብስ ትለብሳለህ ለብሰህ ትመጣለህ ሳይለዋል ካህኑ አዛርያስን። አዛርያስም መልሶ ምን አለ? ካህናት ይለብሱ ጽድቅ፣ ተመልከት፣ ካህናት ይለብሱ ጽድቅ እንጂ ይለኛል ማለት ካህናት አይደለም የሰራው ልብስ አይደለም ድል የሚበላው ልብስ አይደለም ምድራዊው ልብስ ድል የማይበላው ሰው የማይሰራው ምድራዊ ያልሆነ ሰማያዊ ልብስ እንኳን እለብሳለሁ፣ ገና መንግስተ ሰማያትንም እለብሳታለሁ፣ በእግዚአብሔር ግብር የተሰራ ልብስ ገና እለብሳለሁ። አንተ በዚህ ልብስ ነው ወይ የምትደነቅ አለው። ተመልከት፣ እንደገና ለሶስተኛ ጊዜ ንጉሱ ፍርድ ሲሰጥ ተመልከት፣ ንጉሱ ፍርድ ሲሰጥ ፍርዱን ካህኑ አዛርያስ ያላ እንዲህ አይደለም ሊሆን አይችልም እረፍ ተመለስ ተሳስተሃል እያለ ይገስበታል፣ ያፈርስበታል፣ ያከሽፍበታል አይደል? ስለዚህ ጊዜ ንጉሱን አንተ ቄስ ምን ነካህ? ንጉስ አይደለሁምን? ንጉስ መሆኔን ረሳህ? ፍርዴን ትገስብኛለህ፣ ታቃጥልብኛለህ አለው። አዛርያስ ምን አለው መልሶ? እግዚአብሔር እኮ የሾመኝ ፍርድ ሲጓደል፣ ፍትህ ሲዛባ፣ ኃጢአት ሲበደል፣ ሀገር ሲፈርስ፣ ህዝብ ሲበደል፣ ሃይማኖት ሲለወጥ ዝም ብዬ ልሰማህና ላይህ አይደለም ወይ መታደል? ዝም ብዬ ልሰማህና ላይህ አይደለም ልሟገትህ እንጂ ልተራከርህ እንጂ በዛውም ላይ እምነ መንግስት የአብዲ ክህነት እንጂ ይለኛል አለው። ተመልከት ያገሬ እምነ መንግስት የአብዲ ክህነት እንጂ ይለኛል። ከመንግስት ክህነት እንጂ ይበልጣል። አንተ እንደጠየቀው አይደል? ከመንግስት ክህነት እንጂ ይበልጣል ይለኛል እያለ ቤተ መንግስትን እያሳነሰ እያለካከፈ ቤተ ክህነትን እያሞጋገሰ እያከበረ ሲያውከው ንጉሶዬ በዚያም ቢሉ በዚያ አንቶበትን ቢሉ ተመቅኝቶትን ቢሉ ካህኑን ማለት ነው ንጉሱ ከቤተ መንግስት ቤተ ክህነት ከበለጠና ከቤተ መንግስት ቤተ ክህነት ከበለጠና እኔስ በአባቴ ከቤተ መንግስት ማለትም ከነገደ ይሁዳ ትወለድ በእናቴ እንጂ ከቤተ ክህነት ከነገደ ሌዊ እወለዳለሁ ብሎ ያለምንም ትምህርት ያለምንም ስልጣን ያለምንም ንጽህና በንጉስነቱ ተመክቶ ስልጣኑን ምክንያት አድርጎ ልብሰ ተክህኖ ለብሶ ይገርማል። ልብሰ ተክህኖ ለብሶ ማዕጠንተ ወርቁን ይዞ እሳትና ዕጣን ጨምሮ በድፍረት አጥናለሁ ብሎ ይዞ መቅደስ ገባ። ተመልከት፣ መቅደስ ገባ ንጉሱ። በዚህ ድርጊቱ ዳዊት በጊዜው የሰራቸው ማለት የመደባቸው ንጉስ ዳዊት በጊዜው ጊዜ የሰራቸው የመደባቸው ለአገልግሎት ማለት ነው። በሕገ ኦሪት ለአገልግሎት የሰራቸው የመደባቸው 288 ካህናትና መዘምራን ነበሩ። አብዬ 288 ካህናትና መዘምራን ነበሩ። እነሱ ሁሉ በአንድነት ተቃወሙት፣ ንጉሱን በአንድነት ተቃወሙት። እረፍ ውጣሉት። ንጉሱ ግን በስልጣኑ ተመክቶ የካህናቱን ስልጣንና ቃል በመናቅ የካህናቱን ስልጣንና ቃል በመናቅ ተጋፍቶ ገባና ማጠን ጀመረ። ተመልከት፣ ቤተ መቅደስን ማጠን ጀመረ። በዚህን ጊዜ የዕጣኑ ጢስ ቢነካው ከግንባሩ ላይ ለምጽ ወጣበት። በንጉሱ ለምጹም እንዳይታይበት ብሎ በሻሽ ሸፈነው፣ በጨርቅ በሻሽ ሸፈነው። ሆኖም ግን የእግዚአብሔር ታምር አላቋረጠምና ሻሽን ዘልቆ በሻሹ ላይ ለምጽ ወጣበት። አይደል? ለምጽ ወጣበት ሻሽን ዘልቆ። ካህናቱም ሁሉ በአንድነት ኦሪት ለምጻም ሰው እንኳን ከቤተ መቅደስ በከተማና በሕዝብ ኦሪት ለምጻም ሰው እንኳን ከቤተ መቅደስ በከተማና በሕዝብ መሃል አይኑር፣ ከከተማ ወጥቶ በውጭ ከሕዝብ ተለይቶ ለብቻው ይኑር ይቀመጥ ትላለችና ዛሬስ ብሎ ለምጻም ከቤተ መቅደስ ገብቶ ያጥናል ብለው ውጣ ብለው ጮሁ። ካህናት በሙሉ መታደል ነው። አስወጡትና ከከተማ ውጭ አስረው ዘግተው አስቀመጡት። ንጉሱን አመልከት፣ ንጉሱን ከከተማ ውጭ አስወጥተው አስረው ዘግተው በጨለማ ቤት አስቀመጡት። ለምጻም በእስራኤል እና በሕገ ኦሪት አይፈቀድም። እንኳን በቤተ መቅደስ በከተማ በሕዝብ አይቀመጥም። ከከተማ ያስወጡታል። እሱም እዛው እስር ቤት ሳለ እንደተዘጋ ሙቷል። ንጉስን ያህል እስር ቤት እንዳለ ተዘግቶ ሙቷል። በሱ ፈንታ ግን ዙፋን በእስራኤል ዘንድ ያለ ንጉስ አይውልም አያድርም። ክልክል ነው። ያለ ንጉስ አይውልም አያድርም። የጳጳስ መንበርም እንዲሁ ነው። የዛሬን ጊዜ አድርገውና አያድርም።
ልጁን ኢዮአታም የተባለው ልጁን አንግተዋል። ያን ጊዜ የነበረው ነብይ ያዝነቱን እንግዲህ ያን ጊዜ የነበረው ነብይ ታላቁ ነብይ ኢሳይያስ ነው። አየህ ታላቁ ነብይ ኢሳይያስ ነው። ንጉሱ ይህን የመሰለ ታላቅ ኃጢአት በእግዚአብሔር ላይ በቤተ መቅደሱ ላይ በካህናቱ ላይ በሕዝቡ ላይ በእስራኤል ላይ ሲደፍርና ሲፈራ እያየ ዝም አለ። ማን? ኢሳይያስ ነብይ። ኢሳይያስ ዝም ለንጉሱ ለኢሳይያስ ወዳጆች ነበሩ። ሁለቱ አይደል? ንጉሱና ነብዩ ይደጉ ነበር። ይመክረውና ቢያስተምረው እንዲታረም ቢገስጸው ይመለስ ነበርና ንጉሱ ኢሳይያስ ግን ፈርቶትም አፍሮትም ሳይመክረው ሳያስተምረውና ሳይገስጸው ራሱን ለማዳን ብሎ ዝም አለ። እንደ ዛሬዎቹ ዝም አለ። የዛሬዎቹ የሀገር መሪዎች ሀገርን፣ ሃይማኖትን፣ ምዕመናንን፣ ህዝብን ሳይቀጡ ቅጣት ሳይገዙ መግዛት ሲያስጨንቁና እንደ ባሪያ እንዳይዛ አገር እንደሌለው ወገን እንደሌለው ሀገር አበምን ልበልስ እንባዬ ይመጣል። ወገን እንደሌለው ሀገር እንደሌለው ወንድነት እንደሌለው አይምሮ እንደሌለው ሲቀጠቅጡን ዝም ብለው እንደሚያስቀጠቅጡን አባቶች ማለት ነው አይደል? ዝም ብለው እንደሚያስደበድቡን አባቶች እንደዛሬዎቹ የዛን ዘመን የኢሳይያስ ስህተት እና ዝም አለ። በዚህ ጊዜ እግዚአብሔር የኢሳይያስን ጥፋት ተመልክቶ ሀብተ ትንቢቱን ገፈፈበት። አይደል? የሚናገረውን ትንቢት የጸጋ ትንቢት ገፈፈበት እግዚአብሔር ከኢሳይያስ ላይ በከንፈሩ ላይ ደምጣ ወጣበት። በማን? በኢሳይያስ ከንፈር ላይ ደምጣ ወጣበት። ኢሳይያስን በውርደትና በሐዘን ከዚህ ተለይቶ ለብቻው መኖር ጀመረ። ታዲያ እግዚአብሔር አይጣላት። እግዚአብሔር ሲጣላ አደጋ ነው። ይህን ግን አላስተዋሉትም አባቶቻችን አላስተዋሉትም። እስኪ ይዛቸው ነው መሰል እኔ እንጃ። ለብቻው መኖር ጀመረ። የኖረውም ለ3 ዓመት ነው የሚሉ አሉ አይደል? ለ3 ዓመት የሚሉ ሊቃውንት አሉ። የለም ለ27 ዓመት ነው የሚሉም አሉ። እኔ ግን ሊቃውንት ሲሆን ትሰማኛለህ ስማኝ ለ3 ዓመት ነው ሀብተ ትንቢቱ የተገፈፈበት በከንፈሩ ለምጽ የወጣበት ወጥቶበት የኖረ ለ3 ዓመት ነው የሚሉ ሊቃውንት አሉ። የለም ለ27 ዓመት ነው የሚሉም አሉ። እኔ ግን አብዬ የሚስማማኝ 3 ዓመት የሚለው ነው። ለምን በለኝ? እግዚአብሔር ለእስራኤላውያን በጣም ቅርብ ነው፣ በጣም ቸር ነው። እስራኤላውያን ያለ ነቢያት እንኳን 27 ዓመት 3 ዓመት መኖራቸው እግዚአብሔር ያስጠንቀዋል፣ ይወዳቸዋልና ሲጣላቸው ነው እንጂ ሲታረቃቸው ይወዳቸዋል። እና ስለዚህ ያለ ነቢያት እስራኤልን ማወቅ ስለማይፈልግ ለ3 ዓመት የሚለው ይስማማኛል። እግዚአብሔር ለእስራኤል ቅርብ ነውና። ሆኖም ግን እግዚአብሔር ንጉሥ ዖዝያን ከሞተ በኋላ እግዚአብሔር ለኢሳይያስ በከበረና በትልቅ ዙፋን ላይ ተቀምጦ በላይ ተገለጠለትና እየሰማኸኝ ነው? እየሰማሁ እየጨረስኩ አይዞህ ኢሳይያስ እግዚአብሔር ንጉሥ ዖዝያን ከሞተ በኋላ እግዚአብሔር ለኢሳይያስ በከበረና በትልቅ ዙፋን ላይ ተቀምጦ በላይ ተገለጠለትና ያፈርከውና የፈራው ምድራዊና ጊዜያዊ ንጉሥ ሞተ አለፈ። ያፈርከውና የፈራው ምድራዊና ጊዜያዊ ንጉሥ ሞተ አለፈ። እኔ ግን በዘባነ ኪሩብ ማለትም በኪሩቤል ጫንቃ በኪሩቤል ጀርባ ለዘላለም ስመሰገን እኖራለሁ። በመንግስቴ ህልፈት በስልጣኔ ሽረት በራሬ ሞት የለብኝም። አልፋው ነኝና መጀመሪያው መጨረሻው ነኝና አለ። መነቴን በዚህ እስራኤል ወደ እስራኤል ማንን ልላክ? ሁሉም ራሱን ቀበረ፣ ተጠበቀ፣ አንገቱን ቀበረ አለ ለኢሳይያስ። ሕዝቤን እስራኤልን አድን ዘንድ ማንን ልላክ? ሁሉም ራሱን ቀበረ፣ አንገቱን አቀረቀረ። ዛሬም እግዚአብሔር ምን እያለ ነው? የኢትዮጵያ መነቴን ሀበ ሕዝቤ ኢትዮጵያ ወደ ኢትዮጵያ ማንን ልላክ? ሁሉም ራሱን ቀበረ፣ አንገቱን ቀበረ። የትኛው ነው የሃይማኖት ባለሟል፣ የሃይማኖት ባላደራ
የትኛው ነው የኔ ተሿሚ የኔ መልእክተኛ አረ ንገሩኝ እያለ ነው የኢትዮጵያ አምላክ ወቀው እግዚአብሔር ኢሳያስንም ህዝቡንም ማዳን ሲሻ ቸር ነው በዚህ ጊዜ ኢሳያስ በተማጽኖታ እስራኤል ለምን ይጠየቃሉ በዚያውም ላይ ሀብተትኝት የለኝም ተወስዶብኛል ደፍተርብኛል እንጂ እኔ ያለው አለ እንደገና ተጸጸተ ኢሳያስ አየህ ተጸጸተ ተማርከኝ እኔ ያለው ትንቢቱን ተመለስክልኝ ለምጡን ታጠፋልኝ እኔ ያለው ይህን ወደ እስራኤል እንዳለ ሀብተትኝት ገፈኛል ለም በከንፈሬ ላይ አውጥተብኛል እንዴት እንልህ እንጂ ያለው ማለት ይጸጸት እግዚአብሔርን በቸርነቱ ከኢሳያስ ለምጡን አስወግዶ አጥፍቶ ሀብተትኝቱን መልሶለት እንደገና ይቅር ብሎ ስራውን እንደሰራና ህዝቡን እንዲታደግ አድርጎታል ህዝቡን እንዲታደግ አድርጎታል ደግሞ እግዚአብሔር ዳግም በዚህ ጥፋት እንዳላገኝ ብሎ ገስጾታል ዳግም በዚህ የክደት ስራ እንዳላገኝ ብሎ ገስጾታል ኢሳያስም ይህን ማስጠንቀቂያ ተቀብሎ ስራውን ጨርሶ ስህተቱን አርሞ በመስዋዕትነት በመጋት ተሰንጥቆ ተከልክሎ በይዛት መጋት ተሰንጥቆ ተከልክሎ ለእስራኤል መስክሮ እስራኤላውያንን አድኖ ፈጣሪውን አስደስቶ ራሱን አድኖ ይችላል በድል አድራጊነት አሰናበታታል እና እንደ አባት የሚጠበቀው የሉም እስኪ አንድ ጥያቄ በውጭ ሀገር የምንኖር ኢትዮጵያውያን እንደሚያውቁት መቼም ሀገር ጥለን ብንሰደድም አሁንም በስደት ዓለም ሃይማኖታችንን የቻልነውን ያህል ለመከተል ሙከራ እያደረግን ነው አንዳንዶቻችን እምነት ከሆነ እንደመታደልም ሆኖ ትክክለኛው ፓትሪያርክ ህጋዊው ፓትሪያርክ አጠገባችን አሉ ከሳቸው ጋር በህጉ በስርዓቱ ቀዳማውያን ጳጳሳት የቅዱስ ሬዲዮስ የመጀመሪያው ህጋዊው አባላት እዚህ ይገኛሉ በእነሱ ተሰባስበን ምናልባት ኢትዮጵያ ውስጥ ፈርተን ያልተናገርነውን እዚህ በድፍረት ልንናገር እዛ የተውነውን ሀቅ እዚህ ልናደርግ እንችላለን እዚህ መንግስትንም ደግፎ መከራከር ይቻላል መብቱ ነው የሚደርስበት ነገር የለም ትክክል አይደለም መታገር ይቻላል በአብዛኛው ያሸንፈው እውነት የሆነውና ህዝቡ የተቀበለው ነው የሚያሸንፈው ይሄን ሁሉ ማድረግ በምንችልበት አገር እንኳን ሶስት ነገር ነው የምናየው አንዱ ኢትዮጵያ ያለውን ልክ ነው ብሎ የሚከተል አለ ያው በፖለቲካም ከመንግስት ጋር ስለሚስማሙ ሌላው የለም የቤተክርስቲያኑ ህግ እውነተኛውን አባት አቡነ መርቆሬዎስና ቅዱስ ሬዲዮስን የሚከተል አለ ገለልተኛ ነኝ ከሁለታችሁ የለውም ብሎ ደግሞ ጳጳሳት አልቀበልም ብሎ የተቀመጠም አለና ይሄ ሁሉ ነው ሳይው ለቤተክርስቲያኑ አንቅፋት አይሆንም ወይስ ውጭ ሀገር ላለ ነው በነጻነት ነው የምንኖረው እንዴት ቁጭ ብለን ተነጋግረን እውነት መከተል ያሰናል ይሄንን ደግሞ የሚያስተምሩ አስተማሪዎች የሉንም አስተማሪዎቻችን ይቅርታ ያርጉልኝና አብዛኞቹ እኔ እንዲሁ የሃይማኖቱ ትምህርት እንጂ የሚያስተምሩ ጠንከር ያለና የሚያከራክረው ነገር የሚደፍሩ በጣም የሚቆጠሩ ናቸው እና ችግርም አለብን በዛ ዙሪያ ላይ ምንድነው የሚመክሩን አሁን እንደና ኢትዮጵያ ውስጥ እንዳለው እኮ የሚያፈራ ነገር የለብንም እኛ እዚህ ሆነን ያስማማንበት ነገር ምንድነው የሚመክሩን ነገር ካለ በጣም ጥሩ አብዬ ግን መጀመሪያ ጠየቀኝ ጥያቄ ለህዝቡም ሆነ ለራስህ ተመልሶልናል እየተመለሰልን ነው ብለህ ታምናለህ አሁን የነገርኩህ በጣም ያው ሰፋ አድርገው ረዘም አድርገው ልዩ ማርገው ረዘም አድርገው ልዩ ይተማናል አንዳንድ አድማጮች አስተያየት እንዲሰጡ ለማድረግ ሞክራለሁ እጃቸውን አውጥተው ይጠብቋሉ አስተያየት ለመስጠት ሄሎ ሰማውታል ስልካችን የተቋረጠ ይመስለኛል ሰማውታል አባማይ እንግዲህ ምናልባት ስልካቸው የተቋረጠ ይመስለኛል እንደገና ለማምጣት ሞክራለሁ የተከበራችሁ አድማጮች ለጥቂት ደቂቃ ታገሱኝ እንደገና መልሼ እንደውላችሁ
አሁን መስመር ላይ የተመለሱ ይመስለኛል። ይሰማዎታል አባማ? ይሰማኛል። በጣም ጥሩ። የጠየቀው በደንብ ተካውን እየመለሱልን ነው። እንዲያውም ሰፋ አድርገው እያስተማሩን ነው። ብዙ አድማጮቼ ለርሶ አስተያየትን የሆነ ጥያቄ ለማቅረብ ብዙ ወረፋ ይዘው የሚጠብቁ አሉና እስኪ አሁን የጠየቅኩትን ጥያቄ መጠን አድርገው ከመለሱልኝ በኋላ ከአድማጮች ጋር እንዲገናኙ አደርጋለሁ። ጥያቄ እንግዲህ አልደግመውም፣ በውጭ ሀገር ስላለ ነው ዘርዝሬ ነግሬዎታለሁና በዛ ላይ የሚሰጡት ምክር ገባኝ። እሺ እንግዲህ አሁን የጠየቀኝ በሀገር ቤት ስላለው ሲኖዶስና በሀገር ውስጥ ስላለው ሲኖዶስ እንዲሁም ከሁለት የጳጳሳት ክፍል ስለራቁት ነው አይደለ? አዎ ትክክል ነው። አዎ እንግዲህ ሀገር ቤት ውስጥ ሄሎ ይሰማል? አዎ በደንብ ይሰማል አባ። ሄሎ እሺ ሀገር ቤት ውስጥ ስላሉት ጳጳሳት ሹመት ማውራት አያስፈልገኝም። ሀገር ቤት ውስጥ ስላሉት ጳጳሳት ሹመት ማውራት አያስፈልገኝም። አጠቃላይ ያው ምንድነው ኤጲስቆጶስነት በማማለጃ በጉልበት በተንኮል በዚህ ዓለም ባለስልጣናት ድጋፍ ተረግጦ ይሾም ይሻር ህዝቡን ካህናቱን በተስካማት አይቀበሉት ነው የሚል ኤጲስቆጶሳት በማማለጃ በጉልበት በተንኮል በዚህ ዓለም ባለስልጣናት ድጋፍ ተረድተው ቢሾሙ ይሻሩ ህዝቡም ካህናቱን በተስካማት አይቀበሉት ነው የሚል ፍትሐ ነገሥት ታላቁ የህግ መጽሐፍ ፍትሐ ነገሥት ስለ ኤጲስቆጶሳት በአንቀጽ 5 ከቁጥር 173 እስከ 177 እና ቁጥር 208 ብንመለከት እናገኘዋለን። እና በሰፊው ወዛት ነው የሚገኝ። መጽሐፉን ታገኙ ማንበብ ትችላላችሁ። መጽሐፉን ማግኘት የማትችሉ ግን በቃል እየነገርኳችሁ ነው። ኤጲስቆጶሳትን በማማለጃ በጉልበት በተንኮል በዚህ ዓለም ባለስልጣናት ድጋፍ ተረድቶ ቢሾሙ ይሻሩ የተሾሙት ይሻሩ ህዝቡም ካህናቱን በተስካማት አይቀበሉት ነው የሚል። በዚህ መሰረት የኢትዮጵያ ክርስቲያን የምትሰማይ ከሆነ አገር ቤት ውስጥ ባሉት ጳጳሳት ሹመት አትደነቁ። ሁሉም በገንዘብ፣ ሁሉም በባለስልጣናት ድጋፍ፣ ሁሉም በወገን፣ ሁሉም በጥቅም፣ ሁሉም በዘር፣ በጎጥ፣ በቋንቋ፣ በትውውቅ የሚሿሿሙ ናቸው። ድንግልና ምስጢር አይመረመርም። ምንኩስና ምስጢር አይመረመርም። ዛሬ ትምህርት አይመረመርም። ንጽህና ቅድስና አይመረመርም። ያ ሁሉ ቀርቷል። ሌላ ትልቅ ነገር አልገባም። ለምን የቤቴን ጉድ ራሴ ካልጠበቅኩት ማን ይጠብቅልኛል? ግን ያ ሁሉ አይመረመርም እና የሀገር ውስጥ ኤጲስቆጶሳትን ሹመት 100% ውድቅ አድርጌዋለሁ። ውድቅ አድርጋችሁ ጠላፉ። አንድ አብሯቸው የሚባል ካለ አብሮ የወደቀ ነው፣ አብሮ የጠፋ ነው፣ አብሮ የተጨማለቀ ነው። እዛው ይጨማለቅ፣ የራሱ ጉዳይ። ተመለስ እያልኩት ነው። አልመለስ ግን አብሮ ይጥፋ ከጠፉት ጋር፣ አብሮ ይውደቅ ከወደቁት ጋር፣ አብሮ ይበላሽ ከተበላሹት ጋር። የሀገሪቱን ሹመትና ስልጣን እንረፈው። በዚህ አንድ ወደ ውጩ ኤጲስቆጶሳት ምርጫ ስንመጣ ወደ ውጭ ኤጲስቆጶሳት ምርጫ ስንመጣ የሲኖዶሱን ጉዳይ የሲኖዶሱን ቦታ በስላርገውና ወደ ኤጲስቆጶሳት ምርጫ ስንመጣ የብፁዕ ወቅዱስ ፓትርያርክ ዘኢትዮጵያ የአቡነ መርቆሬዎስ ስልጣን በሰው እንጂ የተገፈፈ በመድኃኔዓለም አልተገፈፈም። ፍጹም እውነት መሰክራለሁ። የብፁዕ ወቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ፓትርያርክነት በሰው ተገፏል። በሰው ዘንድ ተቀምጠዋል። በሰው ዘንድ ተወስዶባቸዋል። በመድኃኔዓለም ዘንድ ግን ስልጣናቸው፣ ጸጋቸው፣ ክብራቸው፣ ማዕረጋቸው አለ። ይህን አንገቴን ለሰይፍ ሰጥቼ እንመሰክርበት ጉዳይ ነው። የእስራኤል አምላክ የተመሰገነ ይሁን። እንመሰክርም በመድኃኔዓለም መንፈስ ተሞልቼ በመድኃኔዓለም መልእክት ተሞልቼ እንጂ በሰው አይደለም። አቡነ መርቆሬዎስ ለማ ኢየሱስ ዶላር ቀርቶ ብር ቀርቶ ሳንቲም ቀርቶ ቤታቤስቲ ይሄው የሰማይ ንጉስ
የኢትዮጵያ ሕዝብ ያለምን የፈጠረ አምላክ አንታክ ብለውኛ ያውቁ በታቦተ ጽዮን መሃል ላይ ነው ደሙ በተፈሰሰበት ስጋው በተቆረሰበት በቅዱስ ዕፀ መስቀሉ መሃል ላይ ነው አበበ እንኳን ሳንቲም ሊሰጥ ይገርማል ፍጥታ እንኳን እግዚአብሔር አስፈታ ብለው በስልክ አልጠየቁኝም ይሄው በለታው የተፈጠረው መድኃኒዓለም እንኳን እግዚአብሔር አወጣ ብሎ የጠየቀ ጳጳስ የለም አገር ውስጥም አገር ውጭም አገር ውስጥ ያሉት በመፈታቴ ተናደዱ እንድሞት ነበር የሚፈልጉ እንድገደል ነበር የሚፈልጉ ደግሞ ታስሬ ስኖር የሞት መስዋዕቸው አሸነፍነ ድል አደረግነ እኛ ጀግና ብለው የፎከሩ ጳጳሳት ናቸው አገር ቤት ያሉት አገር ቤቱን ተውት ውጭ ያሉት ጳጳሳት እንኳን እግዚአብሔር አፈታ ያለ ጳጳስ የለም ተመልከቱ እንኳን እርዳታ እንኳን ምን ትበላለህ እንኳን ምን ትጠጣለህ እንኳን ምን ትለብሳለህ የታዲያለህ እንዴት ትኖራለህ እንዴት ትስተዳደራለህ ይሉ ይቀርቶ እግዚአብሔር እንኳን አወጣ እንኳን ደስ አለ ያለ አንድ በቀጭን ሽቦ አንድ ጳጳስ የለም የሰማይና የምድር ንጉስ ምስክሬ ነው ግን ስለሆነ ነው የምመሰክረው አባባል ለማንም አድሎ ኑሮኝ አይደለም የኔ ጌታ ለማንም አድሎ ኑሮኝ ወገናዊነት ሀገራዊነት ጎጠኛነት አንተ ብሔርተኛነት እንደሌለ አይደለም የተወለድኩበት የጎንደር ህዝብ ያልተወለድኩበት የሲዳሞ ህዝብ ያልተወለድኩበት የሐረር ህዝብ ያልተወለድኩበት የኢትዮጵያ ታማኝ ይመሰክራል ፍጹም 100% ታማኝ ኢየሱስ እውነተኛ ኢትዮጵያዊ ታማኝ ኢየሱስ እውነተኛ ጽዮናዊ ነው አንዳንድ ደናቁር እንደራሳቸው ያዩ ያን ጎንደሬ ዘረኛ ዘረኛውንማ አየነው ወጠኛውንማ አየነው ንገረታት ነግራለሁ የኢትዮጵያ ህዝብ ጎንደር ተወላጅ ለኢትዮጵያ አንድነት ሲሞት እንጂ ስለ ጎንደር አንድነት ሲሞት አላየንም አልሰማንም ተቀበለኝ የጎንደር በጎጠኛነት የጎንደር በዘረኛነት ኢትዮጵያን ሲበጠብጥ አላየንም እንኳን ያልሰማንም ዘረኛውና ጎጠኛውንማ አየነው ሰማነው ለየነው እንኳን እናንተ ታውቃላችሁ ስለዚህ እምን ነገር እውነት ነውና ህጋዊ ጳጳስ ስለሆኑ ህጋዊ ፓትርያርክ ስለሆኑ ከእግዚአብሔር ስላልተወሰደባቸው እግዚአብሔር ስልጣናቸውን ጠብቆ ስለሚኖር እስካሁን ደቂቃ ድረስ የሚሾሙት የሚሽሩት የሚጸልዩት ሁሉ ወደ እግዚአብሔር ይቀርባል ብዬ ፍጹም አምናለሁ ከእግዚአብሔር ስልጣናቸው አልተገፈፈም እኔ እሳቸውን ይፍቱን ይላሉ አሁን ይፍቱ በሰራዋት ቃል የሚሰሙ ከሆነ ባለው በነቢ በገብር የሰራውትን ኃጢአት የማይሰራው እግዚአብሔር ይፍታ ብለው ይፍቱኝ ከዚህ ሀገር ንስሐ አባት የለኝም ኃጢአትን የምናዘዝበት አባት የለኝም ሁሉም የወደቀ ነውና ስለዚህ የእሳቸው ቅጥፍና እንዳለ ስለሆነ በእሳቸው ስር ያላችሁ ህዝበ ክርስቲያን በእሳቸው ስር ያላችሁ ምዕመናን እንኳን ደስ አላችሁ ተመከሩ ተማሩ ተባረኩ ተፈሱ ተመከሩ ተማሩ ተባረኩ ተፈሱ እንኳን ደስ አላችሁ በእሳቸው ስር ያላችሁ ልጆች ከሁለቱ ውጭ ወደ ሆኑት መጣ አቡነ መርቆሬዎስ ቅስና ሆነ ተሞቱት ታለፉት ቅስና ውጭ ሆነው ያለ ጳጳስ ያለ አባት ያለ መሪ ያለ ባራኪ ላሉት ምዕመናኖች ብዙ መልእክት አላስተላልፍላቸውም አጭሩ ግን ሐዋርያው ጳውሎስ ለቀዳማዊ ቆሮንቶስ በምዕራፍ 4 ቁጥር 15 ላይ የተናገረው ቃል አለ የምትሰሙኝ ከሆነ ይኸው ብዙ አባቶች ያሏችሁም ብዙ ሞግዚቶች ቢኖሯችሁም ብዙ አባቶች ያሏችሁም እንደወለድኳችሁ ልጆች አድርጌ እገስጻችኋለሁና ቃሌን ተቀበሉኝ በዱላ ሳልመጣባችሁ በበትር ሳልመጣባችሁ ባለንጋ ሳልመጣባችሁ ማለት እግዚአብሔር አድርጎ እየተናገረ ነው በዱላ ባለንጋ በበትር በቁጣ ሳልመጣባችሁ በፍርድ ሳልመጣባችሁ ብዙ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁምና እንደወለድኳችሁ ልጆች አድርጌ እገስጻችኋለሁና ተቀበሉኝ አለ ሐዋርያው ጳውሎስ በቀዳማዊ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ስለዚህ አባ ጳውሎስና አቡነ መርቆሬዎስ ተገንጥለው ለብቻቸው ያሉት ብዙ ሞግዚቶች ቢኖሯቸው
ማለት ካህናት ቢኖሯቸው ሞግዚቶች አሳዳጆች ካህናት ቢኖሯቸው ካህናት አባት የላቸው ማለት ጳውሎስ ብዙ አባቶች የሏችሁም እንኳን ብዙ አንድ አባት የላቸው ማለት አንድ አባት የላቸው ስለዚህ ተጠንቀቁና አባት ወዳለበት እጅ ስጡ አባት ወዳለበት አንገት ድፉ አባት ወዳለበት አይናችሁን አግለጡ አባት ወዳለበት ፊታችሁን አዙሩ አባት ወዳለበት እግራችሁን አራምዱ እላችኋለሁ አደራ ወገኔ ኢትዮጵያውያን ደግሞ ያለ ጳጳስ ያለ ፓትርያርክ ብቻ እንኖራለሁ ማለት ደግሞ በተስካር በአገሬ ቋንቋ ነው ይቅርታ በተስካር ወይም ቤተክርስቲያን መሰረት እስከ ጣራው ተሰርቶ ሁሉላት ሳይኖረው በተስካር አባል አይቻልም አድማጭ ቤተክርስቲያን ያለ ጉልላት ቤተክርስቲያን ሊባል አይቻልም እንዳለ መስቀል ቅርጽ የሚሰራ መርከብ ቅርጽ የሚሰራ ክብ ቅርጽ የሚሰራ ጉልላት ከሌለው ቤተክርስቲያንነቱ አይታወቅም የቤተክርስቲያን መታወቂያ የቤተክርስቲያን ጉልላት የቤተክርስቲያን መታወቂያ የቤተክርስቲያን መለያ ዋናው ምስጢሩ ጉልላት ካለ ቤተክርስቲያን ይባላል ጉልላት ከሌለ ግን የቤተክርስቲያን ቅርጽ ይዞ ቢሰራ መኖሪያ ቤት እንጂ ቤተክርስቲያን አይባልም ስለዚህ እኒህ ከአባ ጳውሎስና ከአቡነ መርቆሬዎስ የተለዩ ምዕመናንና ካህናት ጉልላት እንደሌለው ቤተክርስቲያን የሚመሰሉ የሚታዩ ናቸው በቃ እና ያለ ባራኪ መኖር ጥሩ አይደለም በሶስተኛ ደረጃ አሁን እኒህ ሰዎች ወይም እኒህ ካህናት እንመስልልን ሳጥናኤል ሲረገምና ተረግሞ በመላእክት ድል አድራጊነት ወደ እንጦርጦስ ሲወጥ ወይም ሲክድ ልበለው ሲክድ ሳጥናኤል ሲክድ ቅዱስ ገብርኤል ምንድን ነው ያለ ንቁም ገባህና ወይነ እስከንድረስ ወደ አምላክነ ወንጽና ባሚንነ አምላካችን እስኪገለጥና እስክናውቅ ድረስ ሁላችን ባለንበት በእምነታችን ጸንተን እንቁም አለ ገብርኤልን የተከተለ ከዛው ከፈጣሪ ጋር ቀረ ሳጥናኤል ባንድ ወገን ሳጥናኤልን የተከተለ አብሮ ከሳጥናኤል ጋር እንጦርጦስ ወረደ ከገብርኤልም ወገን ያልሆነ ከሳጥናኤል ወገንም ያልሆነ ሰማይ ወላዋይ ሆኖ የቀሩ ነበር አያቢ ከገብርኤልም ሳይሆኑ ከሳጥናኤልም ሳይሆኑ ወላዋይ ሆኖ እነሱ ዛሬ በየዛፉ በየባህሩ በየአመሩ የሚልከሰከሱ አጋንንቶች ናቸው ከሳጥናኤል ወገን ሳይሆኑ ከገብርኤል ወገን ሳይሆኑ የቀሩት በየዛፉ በየባህሩ በየወንዙ በየአመዱ በየአተላው የሚልከሰከሱት አጋንንት ተማጽፈው የቀሩት ናቸው እና እነዚህ ወይ ከአባ ጳውሎስ ነው አብረው አጠፉ ወይ ከአቡነ መርቆሬዎስ ነው አብረው አጃኑ እንደዛ በየዛፉ በየአተላው በየአመዱ ወድቀው እንደቀሩት እንደዛ ነው የሚቆጠሩ ይጠንቀቁ የራው ትሩፋን እየቀረሱ አይዞ ትሩፋን ማለት እስራኤላውያን ወደ ባቢሎን በናቡከደነጾር ንጉስ ጊዜ ወደ ባቢሎን ተማርከው ሲሄዱ 12 ነገር ማለት ነው 10 ነገር በሌላ ጊዜ 2 ነገር በሌላ ጊዜ ጠቅላላ 12 ነገር ተማርከው ሲሄዱ ልባድ የኢትዮጵያ ተማርከው ሲሄዱ እግዚአብሔር ቸር ነውና ህዝቡ ባጠፋው ጥፋት ተማረከ ወደ ባቢሎን ህዝቡ ወደ ባቢሎን ባጠፋው ጥፋት ተማርኮ ሲያድን እግዚአብሔር ቸር ነውና ህዝቡን ሳይጠፋበት ወደ ባቢሎን ወርደው የባቢሎንን አሕዛብ ግብር እንዳይማሩ ጣዖትን እንዳያመልኩ ኃጢአት እንዳይሰሩ የአሕዛብ ግብር እንዳይማሩ ጣዖት እንዳያመልኩ ብሎ በደል የሌለባቸውን ኃጢአት የሌለባቸውን ተንኮል ክፋት የሌለባቸውን የእስራኤልን ጠባቂ ነቢያትን እነ ኤርምያስን እነ ዳንኤልን አብሮ አስማረካቸው አያቸው እነ ዳንኤልን እነ ኤርምያስን አብሮ ከህዝቡ ጋር አስራርቶ ባቢሎን ምድር አወረዳቸው የነጌታ ለምን ነው ወደ ባቢሎን ምድር አብሮ ነቢያትን አስማርኮ ያወረደ የእስራኤል አምላክ ብትባሉ እስራኤላውያን በሀገራቸው በእስራኤል ምንም ቢበድሉ በበደሉትና በባቢሎን አስማርኳቸዋል ሊቀጣቸው ከዛ ሊቀጣቸው ያስማርካቸው እንጂ ኃጢአት ላይ ኃጢአት ጨምረው ግብረ ኃጢአት እንዳይሰሩ አምልኮተ ጣዖት እንዳያመልኩ ግብረ አሕዛብን እንዳይማሩ
እስራኤልን የእስራኤል አምላክ እግዚአብሔርን ከማምለክ ወጥተው የባቢሎን ሕዝብ የባቢሎን ንጉስ የሚያመልከውን ጣዖትን እንዳያመልኩ ብሎ እነ ዳንኤልን እነ ኤርምያስን አብሮ አስማረካቸው አይደል? እንዲያስተምሩት እንዲጠብቁት በጠባቂነት ተመልከቱ። አሁንም እግዚአብሔር ይመስገን እናንተ አሜሪካ አውሮፓ ያላችሁ ምዕመናን ጳጳሳት አሏችሁና ጠባቂዎች ልትኮሩ ይገባችኋል። በዛው ጳጳስ ተይዛችኋል። እነዚህ ግን በውጭ የተሰደዱ ከሁለቱ ጳጳስ ያልሆኑ ምንም ነብይ ምንም ጳጳስ የሌላቸው ዝናብ የሌለው በንፋስ የሚንጓለድ ባዶ ደመና ናቸው። ዝናብ የሌለው ዝናብ ያልያዘ ውሃ ያልያዘ በንፋስ የሚበተን ባዶ ደመና መሆናቸውን አውቀው ይመለሱ። ትምህርቴ ዱላ ከሆነባቸው ስድብ ከሆነባቸው ውርደት ከሆነባቸው ኃጢአት ከሆነባቸው እግዚአብሔር እኔን ይቅር ይበለኝ እናንተ በምትድኑ ሄሎ ይሰማዎታል አባ? ኦኬ ተቋረጠ መሰለኝ። እንደገና ልሞክር ደግሞ አባታችንን መልሼ አግኝቻቸዋለሁ። በጣም በእውነት አባማ ኢየሱስ እንዲህ ያለውን ትምህርት አጠገባችን ኖረው ቢያስተምሩን ኖሮ በእውነት ለኛ ምንኛ መታደል ነበር። በአንድ በሰው የሚነገር እውነት ሁላችንም ኮርኩሮ እውነት እንድንናገር በእውነት ለእውነት እንድንኖር የሚያደርግ ነገር ስለሆነ ለበዚህ አጋጣሚ በአድማጮቼ ስም በዝግጅት ክፍሉ ስም ምስጋናዬን አቀርባለሁ። በርካታ ሰዎች አስተያየትም የሆነ ጥያቄ ለርሶ ማቅረብ ይፈልጋሉና ምናልባት ብዙዎችን ለማስተናገድ እንድችል የርሶም ሰዓት እያጠረ ስለሆነ ጥቂት ሰዓት ነው የሚኖረን፣ አንድ ግማሽ ሰዓት ስለሆነ የሚኖረን የልጆችን ጥያቄ በመጠነኛ ሰዓት ለመመለስ ይሞክሩና ብዙዎችን እንዲሰሟቸው ስለምፈልግ ነው። እስኪ ድል ልስታውን አድማጮች ቁጥራችሁን ተጠራ ጥያቄው ማስተያየታችሁን እባካችሁ በፍጥነት ባጭር ጊዜ ብትጨርሱልን ብዙዎቻችሁ ማስተናገድ ይችላሉና ሰዓት ወሰን አድርጉ። የመጀመሪያውን ድል ምሰጠው 240374 ጤና ይስጥልኝ አድማጭ ሰማውታል። ይሰማኛል አበበ አማ ኢየሱስን ለማናገር ስልካቸውን ማግኘት ይቻላል? እሞክራለሁ እና እኔ እሞክራለሁ እኔ እሺ ባንተ በኩል ላገኛቸው እሞክራለሁ። አመሰግናለሁ። እሺ ሌላ ሀሳብ አለው? ጥያቄ አስተያየት እሳቸው ይሰማሉ ማለት ነው? የለኝም። እሺ እግዚአብሔር ይስጥልኝ እሞክራለሁ ለማገናኘት። ኦኬ ወደ ሌላ አድማጭ እሄዳለሁ። እስኪ ደግሞ ወደ ኦክላንድ ልሂድና 510356 ጤና ይስጥልኝ አድማጭ ሰማውታል? አዎ ይሰማኛል። እዚህ እስከለኝ ስለተጠራችሁኝ እድል አባ ኢየሱስ በልጅነቴ ቅድስት ማርያም ያስተማሩት እውነትና ቤተክርስቲያንን ትምህርት በመስማቴ በጣም ደስ ብሎኛል። እንደው ለዛም ሰሞኑን ያው በ1983 ወይዘኔ አገሬ ተተቋቋመው ነው የሰማሁት። አሁን እንደገና ያቺኑ እውነት ቤተክርስቲያንን የሚያስተምር በልጅነት ጊዜ የሰማሁትን አሁን ስለሰማው በጣም እግዚአብሔርን አመሰግናለሁ። ያው እንኳን ለዚህ አበቃውስ ድምጽዎትን እንደመስማት አበቃን ይያልኩኝ።
ጥያቄ ያስታውሱ እንደሆነ ያው በዛም ወቅት ያስታውሳሉ ብዬ አስባለሁ። እኔ ታን ነበርኩኝና አሁን እዚህ እንትን ብያለሁ። መስማቴ እግዚአብሔር የተመሰገነ። ጥያቄ ምንድነው? እዚህ በጣም እንዳሉት ከሁለቱም የተዋለልን አለን። እኔ እዚህ በምኖርበት አካባቢ ሁለቱም ቤተክርስቲያኖች አሉ። የሚካሰሱት በህግ አንደኛውን እየተካሰሰ ነውና እኔ በሁለቱም ጋር መሄድ አቁሜያለሁ። 2 ዓመት 3 ዓመት ለምን ህጋዊ ቤተክርስቲያን ብለው እንትን ያሉት ህጋዊ ነው። የፓትርያርኩን በጉልበት ያው የተቀመጠው ሁሉም የሚያውቀው ነው። በህጋዊ ነው ብለን እንጥላለን። ግን እነሱ የቤተክርስቲያን ስርዓትን አፍርሰዋል። በዚህ አጋጣሚ እነሱን እንዲያስተምሩ ሊያንጹ የሚችሉበት ኦርጋን አስገብተዋል። ያ ኦርጋን ደግሞ ለኔ አይምሮ አልተመቸኝም። ቤተክርስቲያን ያደርኩትና ቤተክርስቲያን ያደርኩኝ አካባቢም የቤተክርስቲያን አካባቢ ነው። ቤተሰቤን ያሳደጉኝ በቤተክርስቲያን ስርዓትና አንጻው ነው ያሳደጉኝ እና እዚህ እኔ የምኖርበት አካባቢ መድኃኔዓለም ቤተክርስቲያን አለ። ሌላው ህጋዊ ቤተክርስቲያን ኦርጋን ይደረድራል እና ከዚህ ጋር ለኔ አይምሮ አልተስማማም እና የትኛውን ቤተክርስቲያን ሄድ አቁም ያለው ጥቅጭቁንም ሙዝግቡንም ላለመስማትና እንደዚህ አይነት ይሄ እና ምን ይመክሩናል? የሚያስተላልፉትም መልእክት ካለ የእሱን እንደው በዛው ስሙ ይድረሰኝ ብዬ ነው። እግዚአብሔር ይስጥልኝ ስለሰማ አመሰግናለሁ። በጣም አመሰግናለሁ። እሺ ሌላ አንድ ሁለት ጥያቄ እንጨምራባ እንግዲህ ጥያቄዎችን አብዬ እሺ ቴራፒ እኔ ይቅርታ እኔ አሁን መጻፍ አልችልም። ለምን ጨለማ ውስጥ ነው ያለሁኝ። አይኔ ደግሞ አያይም። ወንድም አለም ጨለማ ነው አይኔ አያይም። በመብራት ደግሞ አይኔ ስለማያይ መብራት ስለሚፈራ እና መጻፍ ስለማልችል አጠራጠር ያያልኩ እየነገርኩባት ይሻላል። ጥያቄውን ደረሰው። እሺ አጭር ጥያቄ ነው የጠየቀ። አጭር መልስ ነው የምመልስልህ። እኔ አሁን የኢትዮጵያ ስማይ አሁን መርቆሪዎስ ህጋዊ ጳጳስ ናቸው። ስልጣናቸው በመድኃኔዓለም አልተቀማም አልተገፈፈም። ስለዚህ በእሳቸው ተባረኩ፣ ተቀደሱ፣ ከኃጢአታችሁ ተፈቱ አልኩ እንጂ ከሱ የሚሰሩትን ስራ እርግጥ ነው አላውቅም። እሱ የሚሰሩትን ሃይማኖታዊ ስራ ፓትርያርኩ ከብፁዕ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አቡነ መርቆሬዎስ ጀምሮ እስከ ታች አለው እስከ ድረስ ያሉት የሚሰሩትን ስራ አላውቅም። እንዲህ እያወቃችሁ ትነግሩኝ ደስ ይለኛል። በጣም እግዚአብሔር ይስጥ እና ባጭሩ ምንድነው አባ ጳውሎስም ማነው ይቅርታ አቡነ መርቆሬዎስ ሆኑ አቡነ መልከጼዴቅ አቡነ ጎርጎርዮስ ማንም በሮማን እሱ ያለው በህጋዊ ፓትርያርክ የሚተዳደረው ጳጳስ ቄስ መነኩሴ ዲያቆን ተከበሮ ተሸምበቆ ማለትም ከዋሽንት ከበገና ከማሲንቆ ውጭ መሳሪያ የሚያስገቡ ከሆነ ተቃውሟቸው ተንፈሳዊ ዜማ የሌለው መሳሪያ አምላካዊ ረድኤት ጸጋ በረከት የሌለው መሳሪያ የፈረንጅ ቆርቆሮ እያጮሁ ታቦቱን ምዕመኑን አያደንቁሩት። አቡነ መልከጼዴቅ ይቅርታ አድርጉልኝ አባት ነዎት፣ አዋቂ ነዎት፣ ምሁር ነዎት። ከዚህ በፊትም ሰምቻለሁ በእስር ቤት እያለሁ አባማ ኢየሱስ አሜሪካ ያሉትን ጳጳሳት ባህሪያቸውን አላወቋቸውም ነው የተባልኩኝ። እኔ ስለ ባህሪያቸው አይደለም የምከራከር ስለ ስልጣናቸው ነው ያልኩኝ። እና አቡነ መልከጼዴቅ ፒያኖ አግኝተው በፒያኖ እየቀደሱ ብለዋል። ጆሮዬን የደነገጠ ኢትዮጵያውያን አሁን አቡነ መልከጼዴቅ ስለ መድኃኔዓለም ብለው ስለተሰቀለው ብለው ይሄን ኦርጋን ከቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ያውጡልን። ከበሮ አለ፣ ሸምበቆ አለ፣ በገናው አለ፣ ማሲንቆ አለ። መንፈሳዊ ዜማ የማይሰጥ ፒያኖ በመጽሐፍ ቅዱስ ያልታዘዘ ፒያኖ የእግዚአብሔር ጸጋ የሌለበት ፒያኖ ሐዘን ልብን ጆሮን ህሊናን በሐዘን የማይነካ በትካዜ የማይነካ መሳሪያ አግብተው ህዝቡን አያደናግሩብን። ስለ መድኃኔዓለም አውጡ። ምን አታላችሁም? እሱ ሲመጣ ቤተክርስቲያኑን ጠቅጠህ ውጣ። በቃ ፒያኖ የሚቀውሩ ከሆነ ቤተክርስቲያኑን ጥላችሁ ውጡ። ባዶ ቤተክርስቲያን ይታቀፉ። ቤተክርስቲያን ያለ ምዕመናን አትሆንም። ሙዳይ ምጽዋት የማን ነው? የምዕመናን ነው። ምን ይበላ
እጅን ከሙዳው ይጣልከል ያን ጊዜ ሲራቆት ታውድ በግዱ ያመልካለ ይመለሳል እና ስህተት ነው መጽሐፍ ቅዱስ ያዝም እግዚአብሔር ያዝም ሊቃውንት ያዝም ስህተት ነው ቀስ በቀስ እንቁላል በግሩ ይሄዳል ቀስ በቀስ ወደ አውሮፓውያን ሃይማኖት ወደ አውሮፓውያን የሃይማኖት ሙዚቃ መሳሪያ እየወሰዳችሁ ከሆነ ጉጉት እኔን የአባቶችን የሐዋርያትን ስልጣን ያስቁም አልያስቁም ከከበሮ ከማሲንቆ ከበገና ከሸንበቆች በማንኛውም አውሮፓዊ መሳሪያ እግዚአብሔርን በቤተ መቅደስ እናመሰግናለን የሚል ጳጳስ ያስያዘን መነኩሴ ካለ በያስኩት ስልጣን በማጅምም ነው በማጅምነቴ ጉጉዝ በስመ አብ ወበስመ ወልድ ወመንፈስ ቅዱስ አውግዣለሁ ጨረስኩ በጣም አመሰግናለሁ እሺ ወደ ሌላ አድማጭ ልውሰዶት 703-944 ጤና ይስጥልኝ አድማጭ ይቀጥሉ ጤና ይስጥልኝ አባ አማሃየትን በቀጥታ ለማዳመጥ ስለታደልን እግዚአብሔርን እናመሰግን ይገባል አባቶቻችን አያቶቻችን ቅድመ አያቶቻችን የኖሩበትን የተከበሩበትን ሃይማኖት እኛም ዓለም ሳይቀር ያደነቀውን ሃይማኖት እንደዚህ ተንትነው ስላስተማሩን እጅግ አድርጌ አደንቃለሁ እጅግ አድርጌ እግዚአብሔርን አመሰግናለሁ ዛሬ እንደገና እንደመወለድ እንደገና የሞቱ አባቴን እናቴን አያቴንና ቅድማቴን የተገናኘው ነው መሰለኝ ከዛ በላይ ግን በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ስኮራ የኖርኩ ሰው ነኝ ዛሬ ደግሞ ይዘልጥ ያ ኩራቴና እምነቴ ይሄ በእብሪትና በትምክህት ሳይሆን በመንፈሳዊ ኩራት የኖርኩትን ዛሬ እንደዚህ በማዳመጤ እጅግ የበለጠ በራሴ እንድተማመን በወገኖቼ በሀገሬ እንድኮራ ስላደረጉኝ እጅግ አድርጌ አደንቃቸዋለሁ እግዚአብሔር እድሜ ይጨምርልዎ እግዚአብሔር በረከቱን ያብዛልዎ እና የኢትዮጵያ ምዕመናን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ደግሞ እንዲከተሉ እግዚአብሔር ልቦናችንን ይክፈትልን እላለሁ እጅግ በጣም አድንቄያለሁ ኮርቻለሁ በሀገሬ በሃይማኖቴ እጅግ ኮርቻለሁ እግዚአብሔር ሁላችንንም ልቦናችንን ይክፈትልን እላለሁ እግዚአብሔር ይስጥልኝ በጣም አመሰግናለሁ አሜን ሌላ አድማጭ ለጀምር እስኪ 214-864 ጤና ይስጥልኝ አድማጭ ታንሰነበት አመሰግናለሁ አቤ በመጀመሪያ አንተን አመሰግናለሁ እኚህን ወርቅ ኢትዮጵያዊ ወርቅ ምንም ቃላት ያጥረኛል ኢትዮጵያዊ ስላቀረብካቸው በጣም አመሰግናለሁ አባቴ በ21 ዓመት አንድ መልስ አግኝቻለሁ ከሶ በጣም ተደስቻለሁ ስለ ኦርጋን የሰጡትን አስተያየት በተረፈ ገለልተኛ የሚባል በቤተክርስቲያናችንም ታሪክ የለም ወደፊትም አይኖርም እሱን በደንብ አድርገው አውቁቱ በሌላው የምጠይቆት ነገር እዚህ ሀገር ያሉ ቀሚሳቸውን አልዘግደው ካሴታቸውን የሚሸጡ ተባኪያት ስለ እውነት ይነገሩ በአሁኑ ሰዓት ረገለኛው ውጤቱ ትግራይ መሆን ብቻ ለፓትሪያርክነት ያስበቃል ለሹመት ያስበቃል ስለዚህ አባቴ አገር ከሌለ እምነት የለምና ስለ አገር የሚያደርጉትን ስለ እምነቱ የሚያደርጉትን ነገር እግዚአብሔር እድሜዎትን ይፈጽመው ካለ ህይወት ያሰማልን ኢትዮጵያ ለዘላለም ትኑር ፈለጋ አስራዘ ኢትዮጵያ ላይ አባይ ማየቱ እድሜዎትን ያርዝመው በጣም አሜን አባ ያው አንስተውታል ቅድም ነበረ በዚህ ሀገር በርካታ ተማሪዎች አሉን በርግጥ ጥሩ የሚያስተምሩ አሉ የሚሞክሩ አሉ ልክ እርሶ የሚያነሷቸውን የሀገር ጉዳይ እንዳንረሳ ስለ ሀገር እንድንቆጭ አብረውን ሰልፍም ስንወጣ ሰልፍ ማለት ሰልፍ ብንወጣው አባ ይሄ ፓርቲ ከዛ ፓርቲ ይበልጣል ያንሳል ብለን አይደለም አትሰሩ አትግደሉ ድሉ ብለን ነው የምንሰለፈው ይሄ ለማንኛውም ኢትዮጵያዊ ነው የምንሰለፈው ለማንኛውም ለተጎዳ ኢትዮጵያዊ ነው በዚህ ጊዜ አብረውን የሚወጡ ካህናትም አሉ አባቶችም አሉ ጥቂት ናቸው
የሚገርሙት ደግሞ አትውጡ የሚሉ አሉ። እኔ ስለ ፖለቲካ ያገባኝም እንደ ፖለቲካ እዚህ እንዳይነሳ የሚሉ አሉ። ደግም ብቻ ያወሩ የሀገር ነገር ሲባል በጓሮ ሸልከው የሚሄዱም አሉና ይሄንን ነው አድማጭ የጠየቁት። እንደው ስለ ሀገርና ስለ ሃይማኖት እንደርሶ ደፈሩ ለእውነቱን መናገር ፖለቲከኛ ያስብላልና ለምን አባ? በጣም ጥሩ ጥያቄ ነው። በቅድሚያ አሁን የተናገሩት አባት በሀገር በሃይማኖት በወገን አይነት ተቆርቁረው አዝነዋል፣ አልቅሰዋል፣ እንባ የመጣ ሲናገሩ አትበታች ከኔ በለጠ ብትጭ የለም፣ ከኔ በለጠ ብቸኛ ስደተኛ መከረኛ በደለኛ የለም። ግን ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁና በደስታ ነው ያለው። አትበታችሁ አባቶች፣ አይዟችሁ፣ ቀናችሁ ቅርብ ነው እና ሰባኪዎችን ይቅርታ አድርጉልኝ አብዴ። አሁን አንዳንድ ሰባኪዎችን አድንቀሃል፣ ጥሩ ነው። እኔ ግን አልቀበልህም። አሜሪካ የነጻነት ሀገር ነው። አሜሪካ የሰላም ሀገር ነው። ምንም የፈለከው መናገር ትችላለህ። አንድ ሰባኪ እዚህ ነበር ስሙን አልጠራውም። ከዚህ ወደ አሜሪካ ሄደ። ፈተና ደረሰበትና እዚህ ወደ አሜሪካ ሄደ። እኔ ከተፈታው በኋላ እኔ ያው በስም ነው የማውቀው፣ እሱም በስም ነው የሚያውቀው፣ አላውቀውም ለነገሩ እና ወደ አሜሪካ ገባል እና ጠየቅኩት አለች ያቺ ልጅ ለምንድን ነው አሜሪካ ሄድክ ስለው አየሽ ወንጌል በአንድ ሀገር ብቻ አይሰበክም፣ በመላው ዓለም ስለሚሰበክ ኢየሱስ ክርስቶስ ወደ መላው ዓለም ሂዱና አስተምሩ ስላለ እኔም ላስተምር ነው የሄድኩኝ። ከአንዱ ቢያሳድሪ ወደ አንዱ ላስተምር ነው የሄድኩ አለ። እኔም ታኩና ታዲያ ወንጌል የሚሰበክ አሜሪካ ብቻ ነው እንዴ? ለምን ሶማሊያ ሄድም ነው ያልኩት። ልንገርህ ለምን ወደ አረብ ሄድም ታዲያ? ወደ አረብ ወደ ሶማሊያ ወይም ወደ አፋር ለምን ወደ አፋር አልሄድም? ምንድነው ይቺ አሜሪካ ነው ያልኩኝ። እና ወንጌል ደላሎች ናቸው። ከእግዚአብሔር ያገኘሁት ከእስራኤል አምላክ ያገኘሁት መልስ የወንጌል ደላሎች በወንጌል ስም ቤተክርስቲያን መድረክ እየቆሙ በዓለም እየተሽከረከሩ መኪናቸውን ይዙ፣ ይሳቸውን ያግቡ፣ ጂፕላሷን ጂፕላሱ ጂፕላስሪ ፎቃቸውን ይስሩ፣ ዶላራቸውን ይጠሩ፣ ምቾታቸውን ያስተካክሉ እንጂ ያን ወንጌል ሰማች ነው አጥተው እንጂ እሺ ከሷ አብረው ከፈለኩ ለምንድን ነው የማይመጡና የማያግዙኝ? ለምንድን ነው አይዞህ የማይሉ? 12 ሐዋርያት ለምን ታስተምሩ? አንዱ ቢወጣሉ አይዞኛለሁ እያለ ነው አይደል? ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ማርቆስ ያለው እያለ ነው እኮ። ተመልከት ቁጥራቸው 12 ቢሆንም አንድ ልብ አንድ ቃል ሆነው ነው እንጂ እንደ 12 ብዛታቸው 12 ልብ አልተከፋፈሉ። ዛሬ ገብረ ማርያም በለው ኪዳነ ማርያምን ኃይለ ማርያምን በለው አማ ኢየሱስን እኮ አያውቁትም። አዎ እውነተኞች አይደሉማ። አማ ኢየሱስን እነሱን አያውቃቸውም፣ ውሸታሞች ናቸው። ታዲያ ለምን መጥተው መከራ የሚቀበለው ጋር ለምን መከራ አይቀበሉም? መከራ የሚቀበለው ሀገር ጋር ለምን መከራ አይቀበሉም? አሜሪካ ያለው ኢትዮጵያ ምን ሆነበት? ዶላር አገኘው አላገኘው ዛሬ ስራ ነፍሰው ተዘግቷል። ዛሬ ስራ ጠሪ ትንሽ ያገባው ብዙ ያገባው ይላል እንጂ ስራ ሃይማኖት ምን ያስባሉስ? ምን ጎደለበት? የአሜሪካ ህዝብ እንጀራ ፍለጋ ነው ሄዳ ብዬ አሜሪካ ለኢትዮጵያ እንጀራ ፍለጋ ነው ሄዳ ሃይማኖት ፍለጋ አይደለም። ኢትዮጵያ ያለው ህዝብ ግን እንጀራ ፈላጊም ነው። ሃይማኖቱ እያለ በሀገሩ እንደሌለው ነው። ሃይማኖቱንም ፈላጊ ነው። ነፃነቱን ፈላጊ ነው። መብቱን ክብሩን ፈላጊ ነው። ኢትዮጵያ ያለው ህዝብ ለምን እዚህ መጥተው አብረው አይፈቃጁም? ወንጀል ደላሎች ናቸው። ለምን ወንጀል ደላሎች ሆኑ? ከእግዚአብሔር አልተጠሩም፣ ከእግዚአብሔር አልተላኩም። አይ አንዱ ምን ብሎ ጠየቀኝ፣ አባማ ይሳል ዛሬ አስተማሪዎች በስተዋል አለኝ። ፈራገው እግዚአብሔር የሰጠው ነው ሁሉ ነገር የእግዚአብሔር ሰው ነው እና ሚስቱ አስተማሪዎች ሞልተዋል፣ ግን አይለውጡም ምሳሌ አለኝ። አይደል እዚህ አዲስ አበባ እንደ ብዛታቸው አይለውጡም። ነገሩ እንዴት ነው አለኝ። ሲለወጡ ነው ይለውጡ ነው ያልኩት። መጀመሪያ እነሱ መስተለወጡ ሰባቾች ሰባቾች ሲለወጡ እኮ ነው ተሰባችሁ የሚለወጥ። አሜሪካ ያለው ኢትዮጵያዊ ሰማይ እንደሆነ ሰባቾች ሲለወጡ ተሰባችሁ ይለወጣል። ሰባችሁ ሊለወጥ የሚችለው ደግሞ ከመንፈስ ቅዱስ ሲላክ ነው። መንፈስ ቅዱስ የሚልከው ደግሞ ሲጠራው ነው። መንፈስ ቅዱስ መጀመሪያ ጠራው፣ ስላጠራው አይልከውም፣ ስላላከው አይለወጥም። እና የማንን የወንጌል ደላላ ቅራቅምቦ ሰባኪ ብለን አትጥራብኝ። ወይናቱን ይወቁት ሰባኪ ከሆኑ፣ ታዲያውን ይወቁት ሰባኪ ከሆኑ፣ የመንግስትን ክር የመንግስትን ቁንጫ የመንግስትን ምናት ይወቁ ሰባኪ ከሆኑ።
እንዲህ አይነት ሐዋርያ እኔ አይቻላችሁ ሐዋርያት ልብሳቸው መከራ ጀራቸው መከራ መንገዳቸው መከራ ጀራቸው መከራ ሁለመናቸው መከራ ስቃይ ነው የነበረ ከዛ በኋላ ነው ታቦት የተቀረጸላቸው ዶላር ለቃንና የወንጀል ደላላ ሁሉ አገር አገር እየተሽከረከረ በወንጀል ስም እንዳልከው የኢትዮጵያ ምንምናን ሲሻው ኢትዮጵያ ብር ሲሻው አሜሪካ ዶላር እየለቀለ እየመጣ ፎቅ ቤት እየሰራ መኪናውን እየገዛ በቤተ ክርስቲያን ስም በወንጀል ስም እየነገደ የሚኖረውን ሐዋርያ ነው ብላ አትጥራብኝ እግዚአብሔር የ12 ሐዋርያት አምላክ እውነተኛ ሐዋርያት ይላክላችሁ አሜን አባታችን እስኪ በርከት ያሉ ሰዎች አሉ 7022457022445 ጤና ይስጥልኝ አድማጭ ሰማውታል አብረን ስምን ለግባ መሰግናለሁ አባማ ኢየሱስን እግዚአብሔር ለዚህ እንኳን አበቃት ላለን እኔ ብዙ ማለት አልፈልግም ብዙ ነገር ብለውታል አሁንም ቢሆን እኔ ጥያቄ ምንድነው ብቻ ነው ከየት እዚህ ሆነ የኢትዮጵያ ህዝብ ግዝት ይሰራል አይሰራም ነው የኔ ጥያቄ ምክንያቱም አባ ጳውሎስም ገዝቷል ያኔ የትኛው ግዝት ነው የሚሰራው ይሰማል አይደል ይሰማል አዎ እንደገና ድገመው ብቻ ቅዱስ አቡነ ማርቆስ የኢትዮጵያን ህዝብ እዚህ ሆነው ቢገዝቱት ምክንያቱም በቤተክርስቲያን ማለት ነው ያው ስለማናውቀውኛ ቢገዝቱት የኢትዮጵያ ህዝብ ይሰራል አይሰራም እዛ አንቺ የነሱ ግዝት ይሰራል አይሰራም ይሄንን ለማወቅ ነው እግዚአብሔር ይስጥልኝ አመሰግናለሁ እርሶ የሚረዱበት መንገድ ካለ ደግሞ አዘጋጁና እንርዳቸው ይሄንን ድምጽ እየሰማን ዝም አንበል ማለቴ ነው አሁን እኔ ሁለት አባት ነው በኢትዮጵያ ቤተክርስቲያን ይወስ ብቻውን በማናቸው ማርካሪዮስ የካናዳና አባማ ኢየሱስ ናቸው ስለሆነ ተነስተው ስለ ቤተክርስቲያን ነው ስለ ኢትዮጵያ ጉዳይ የሚያወጣሉትና በኔ አባቶች ካሉት እነዚህ ናቸው ለሱ አመሰግናለሁ በጣም አመሰግናለሁ ልመልስለት ባጭሩ ጥያቄ ነው ልመልስለት እሺ በመሰረቱ አቡነ መርቆሬዎስ ኢትዮጵያ ያለውን ምን አጥቶ ነው የሚገዝቱት አንድ ኢትዮጵያ ያለው ጳጳስ አሜሪካ ያለውን ምን አጥቶ ነው የሚገዝተው ሄሎ ይሰማል ልክ ነው ይሰማል ሄሎ ኢትዮጵያ ተገዘተ በአቡነ መርቆሬዎስ የኢትዮጵያ ምን አጥቶ ተገዘተ በአሜሪካ ያለው ኢትዮጵያዊ በአባ ጳውሎስ ምን አጥቶ ተገዘተ ይሄን ስለማላውቅ ነው እንግዲህ ጥያቄው አባ ምን መሰለዎት ምናልባት ወንድሜን ጥያቄው ማሻሻል ግዝት የሚባለው ነገር በሚዲያም ያቀረብነው የሰማነው ኢትዮጵያ ውስጥ አቡነ ጳውሎስ እና እሳቸው ጋር ያሉ ጳጳሳት ብቻ ጋር ያሉትን ክህነታቸውን ገፈናል አውግዘናል አቶ ብለናል ብለዋል እነዚህም ደግሞ አይ እንዲያው ህገወጦቹ እናንተ ናችሁ ኤል ካላችሁማ እንዲያውም እናንተ ናችሁ መወገዝ ያለባችሁ ብለው አባ ጳውሎስና ሌሎችን አውግዘው አባ ገብረመድህን ብለዋልና ይሄን ውግዘት ተቀበሉ በእነሱም እንዳትባረኩ ብለዋል እነዛም እነዚህና የየትኛው ነው የሚሰራው ነው ገባይ በጣም ጥሩ በመሰረቱ ኢትዮጵያ ጳጳሳት ሳይገዘቱ ተገዝተዋል መጀመሪያ የመጨረሻው መልስ ነው ኢትዮጵያ ጳጳሳት እና አቡነ መርቆሬዎስ ሳይገዘቱ መጀመሪያ የራሳቸው ስተት የራሳቸው ኃጢአት በግዝት ላይ ጥሏቸው በግዝት ወድቀዋል ግዝትም ባላፈለገም ነበር እና አቡነ መርቆሬዎስ እና አቡነ መርቆሬዎስ ግዝት ከነበር ኢትዮጵያ ያሉትን ለምን በስራቸው በስተራቸው በኃጢአታቸው የፈረሰ ሲኖዶስ የፈረሰ ሊቃውንት ጉባኤ የፈረሰች ቤተክርስቲያን እያዩ አብረው ስለፈረሱ የተገዘቱ ናቸው መጀመሪያ ተረግመዋል መጀመሪያ ተገዝተዋል ማን የረገማቸው ማን የገዘታቸው ስራቸው ክደታቸው ክደታቸው አንድ በሁለተኛ ደረጃ ወይም በትልቁ ደረጃ መጀመሪያ ሊቀ ሊቃውንት አለቃ ያለው የኢትዮጵያ ብርሃን የኢትዮጵያ አይን የኢትዮጵያ መኩሪያ የኢትዮጵያ ክብር የኢትዮጵያ አንድ ታላቁ አይነቱ ወር ልበበዓል ሊቁ ምሁሩ የቅኔው ያቋቋሙ የድጓው የመዋሥዕቱ የዝማሬው የጾመ ድጓ የብሉይ ሐዲሱ የመጽሐፈ ሊቃውንቱ አረምን ልበልህ የተፈጠረቱ ሊቅ አለቃ ያለው
አባ ጳውሎስ የካቶሊክ ሃይማኖት አራማጅ ስለሆኑ ቤተክርስቲያንን እንዳልነበረች ያሉት አፈረሱ። እሳቸውን መከሩ፣ አስተማሩ፣ እንዲያሉ ገዘቱ። ከዛም ጳጳሳትን ገዘቱ። ከዛም ዲያቆናትን ገዘቱ። ከዛም ምዕመናንን ገዘቱ። ከዛም ሰማይና ምድር ገዘቱ። እና ስለዚህ አገር ውስጥ ያሉት በሊቀ ሊቃውንት አለቃ እያሌው የተገዘቱ ስለሆነ የታሰሩ ናቸው። መፈቻው ደርሶ እስኪፈቱ ድረስ ሌላ ሁለተኛ ግዝት ባላስፈለገ ነበር። ያስፈልግም ደግሞ ስራቸው ገዝቷቸዋልና መገዝበት አያስፈልግም ነበረ። ሲሆን ያጠቃልልህና በምን ልተረው ኢትዮጵያ ውስጥ ያሉት ጳጳሳት ከውጭ ያሉትን ጳጳሳት ማውገዛቸው ሰይጣን እትደሰ ማነው ይቅርታ እችን ቃል ስናጠያቸው ኃጢአተኛ ሰው እትደሰ ብሎ ሰይጣንን ቢረግም ራሱን ይረግማል ይላል መጽሐፈ ሲራክ ጠቢቡ ሲራክ ኃጢአተኛ ሰው ሰይጣንን እትደሰ ሰይጣን ብሎ ሰይጣንን ክጃለሁ ረግሜያለሁ ቢለው ራሱን ነው የረገመ፣ ራሱን ነው የጠላ፣ ራሱን ነው የካደ። እና ኢትዮጵያ ውስጥ ያሉት ጳጳሳት አሜሪካ ያሉትና አቡነ መርቆሬዎስን ውግዝ ያወገዙት ራሳቸውን ያወገዙት ራሳቸውን የረገሙ የኔ ጌታ ኃጢአተኛ ሰው እትደቀ ሰይጣን ብሎ ሰይጣንን ቢክድ ቢረግም ራሱን እንደሚረግም እንደሚያወግዝ ሁሉ ኢትዮጵያ ያሉት ጳጳሳትም ራሳቸውን ያወገዙ እንጂ እነዛን አይደለም። ይሄ ነው። በጣም ጥሩ። መቼም በርካታ ሰዎች ብዙ ሰዎች እጃቸውን አውጥተዋል። ግን ከርሶ ጋር አሁን የምንነጋገርበት ሰዓት ሊያልቅ 2 ደቂቃ ነው የቀረው። ብንደጋግመው ዋናው ሐሳብ ይሄ ስለሆነ አንዳንድ ወዳጆች ሊያናግሩት ቢፈልጉ አሉ። ምችል ከሆነ ላገናኝ እሞክራለሁ። እርሶን ማግኘት ቀላል አይደለም። እንዲሁ ስላገኘዋቸው ቀላል እንዳይመስላችሁ። በጣም ብዙ ጊዜ በሬዲዮ ደጋግሜ ቀጠሮ ታሪክ ሰምታችሁኛልና አኗኗራቸውም እንዲቀላል እንዳይመስላችሁና የጠየቃችሁ ሰዎች እንግዲህ እሞክራለሁ። በተረፈ አባማ ኢየሱስ በእውነት ለእውነት የቆሙ ነውና የእውነት ነገር ነው የሰማነው። ተስፋ ይሆንናል፣ ይሄ መጽናኛ ይሆንናል። ግን እኛም ደግሞ እየሰማን ዝም እንዳንል ያቅማችን ማድረግ እንደምንችል እንደው በይሉንታም ይሁን በምን ምክንያት እንደው የእርሶን ንግግር ብዋስ የሀገሩን ጉዳይ የሃይማኖቱን ጉዳይ በልጁ ምክንያት ትቶታል፣ በኑሮው ምክንያት ትቶታል፣ በስራው ምክንያት ትቶታል ብሎ የተናገሩት ነገር አለና ሰበብ እየፈጠርን ልጀላታበት ትምህርት የማርበት አንገት የልብሳበት ያን መገፋትን ተቀብለናል። እንደርሱ መሆን ምን ያተናል? እንደኛ ተደረገ ምን ያባ ምን ከምን አመጡ ስለቆረጡ ኑሮ ይቅርብኝ እኔ ለእግዚአብሔር ነኝ ምንም ተፈጠር አልፈልግም በዚህ ዓለም እውነት ብቻ ነው የሚያስፈልገኝ ስላሉ እንጂ ሌላ የተለየ ነገር የለምና ለኛ ለመጨረሻ እንደው ዝም ብለን እጃችን ያላፈለም ሰዎች የሚመክሩንን ምክር እንስማና በዚሁ እንሰናበታለን። አባ እንግዲህ ጠቢቡ ሰሎሞን በምዕራፍ ጠቢቡ ሰሎሞን በመጽሐፈ ምሳሌ በምዕራፍ 16 ቁጥር 1 ንጉሥ ሰሎሞን በምዕራፍ 16 ቁጥር 1 ላይ የልብ ዝግጅት ከሰው የምላስ መልስ ከእግዚአብሔር ይላል። የልብ ዝግጅት ከሰው የምላስ መልስ ከእግዚአብሔር ይላል። እናንተ ከልብ ተዘጋጁ ለሃይማኖታችሁ፣ እናንተ ከልብ ተዘጋጁ ለሀገራችሁ፣ እናንተ ከልብ ተዘጋጁ ለወገናችሁ፣ እናንተ ከልብ ተዘጋጁ ለቤተክርስቲያናችሁ፣ እናንተ ከልብ ተዘጋጁ ለሰንደቅ ዓላማችሁ፣ እናንተ ከልብ ተዘጋጁ ለነጻነታችሁ። እግዚአብሔር መልስ ይሰጣል። የልብ መዘጋጀት ነው የሚጎላችሁ። የልብ መዘጋጀት ነው የሚጎላችሁ። ሌላ ምንም የሚጎላችሁ የለም። ልባችሁን ለእግዚአብሔር ክፍት አድርጉት። ሀገራችሁን ኢትዮጵያን ካርታዋን በልባችሁ ክተቷል። አንድነቷን፣ ነጻነቷን፣ መብቷን፣ ክብሯን፣ ሉዓላዊነቷን ከልባችሁ ክተቷል። ታቦተ ጽዮንን ድንግል ማርያምን ከልባችሁ ክተቷል። የኢትዮጵያን ወገኔ ነው ብላችሁ ከልባችሁ ክተቱ። ከህዝቡ ከዳው ህዝብ ራሳችንን አስቀድመን እንጣል። ህዝቡ በልቶ ጠግቦ ይደር፣ እኛ ይራበን ይቅርብን የሚል ፍቅር፣ ህዝባዊ ፍቅር ከልባችሁ ክተቱት። ከኔ የበለጠ ኢትዮጵያዊ አርበኛ፣ ጽዮናዊ አርበኛ፣ ወገናዊ አርበኛ ትሆናላችሁ፣ አልጠራጠርም። ከልብ መዘጋጀት ስለሚጎላችሁ በቀላሉ ስለምታሱ ስለምትፈተኑ ነው። አብዬ ልንገርህ አንድ ቃል ልትቀድልኝ። ሄሎ ይሰማል ይቀጥላል።
ፋሲል ከጠየቀ ወዲህ የኢትዮጵያ ደነገጠ። አሜሪካ አውሮፓ ያለው ደነገጠ። እንኳን ደግሜ ልናገር እንደዚህ አንድ ቀን እየማድራት መሰለው። አይልህ ይሄ ምንድነው? ጥርጥር ነው። አየህ ጥርጥር ነው። የኤርትራን ባህር ከሶስት ቢሉ ከአራት ቢሉ ናቴ መጽሐፍ ምስጢር እኮ ተነግሮ አያልቅም ነበር። የኤርትራን ባህር ከሶስትም ቢሉ ከአራትም ቢሉ የእስራኤል አምላክ ከፈለው። ከአራት ከፍሎት ከሆነ ሶስት ሳይገቡ ነው። በአራቱ መንገድ አራት ጊዜ ሶስት 12 ነገድ ተሻገሩበት። ተመልከት። ከሶስት ከፍሎት ከሆነ በሶስቱ መንገድ አራት ነገድ ሶስት ጊዜ 12 ነገድ በነገደ ቢንያም ሳሽነት መሪነት ዘፋኝነት ተፎት ሄደ ያልፋል። ያን ያደረገ የእስራኤል አምላክ ከዛም ደግሞ በኢያሱ ጊዜ የዮርዳኖስን ወንዝ ታቦተ ጽዮንና ካህናተ ሌዋውያንን ከዮርዳኖስ ወንዝ አቁሞ የዮርዳኖስን ወንዝ እንደ ድንጋይ እንደ ክምር ድንጋይ አቁሞ ሕዝበ እስራኤልን አሻግሮ ምድረ ርስት ኢየሩሳሌም ያገባል። የዮርዳኖስ የእስራኤል የእስራኤል ዛሬ አለ። ይህ ታምን ይሰራሉ። ምን የኢትዮጵያ ሕዝብ ፈራ፣ ተጠራጠረ፣ ጎድጓዳውን ድንጉጥ ሆነ። በዚህ ጊዜ እግዚአብሔር መንፈስ እንዴት ይቅረበው? ልቡን እንዴት ይሙላው? አለ እኔም አውቃለሁ ወንድምህ የሰው የበሬ ቅጥቅጥ የወሰን ቅጥቅጥ ነበር። ዛሬ ግን የሰው ቅጥቅጥ ያሳዝናል። ይኸውም የወንድ ቅጥቅጥ አበስ ገበራ ማፈሪያ ትውልድ ማፈሪያ ዜጋ እና ፋሲል ከጠየቀ ወዲህ እንግዲህ ያጋጠመኝን ፈተና ጎንደር በቀደም እጄ ነበር። ሰሜን ጎንደር ከተማ ላይ አንድ ኮርሚለት አዲስ አበባ የሚል የቤት መኪና ናት። ታርጋው ልጅዋለው ያው ይቃይሩታል የደህንነት መኪና ስለሆነ አዋቂዎች ነግሩኝ። ሶስት ሰዎች ነው በአንድ አሽከርካሪ በአንድ ጋቢና ተቀማጭ በአንድ ከኋላው ተቀማጭ ወደ ታች ያልፉ ጋቢና ያለውን የናገኝና እንዴ አባማ አለ በመስኮት ወጥቶ ይገናል ይወድቅ ነበር። እኔ ለመያዝ ነው መሰለኝ ለመያዝውን ለመግደሉን ፈልጎ ነው መሰለኝ አባማ ብሎ በበራት ሲወጣ ሰላም አንድ በትትና አለ አሜን ብዬ ዝቅ አልኩ። ከዛ ሄዱ። አይኔ በሩቅ ላይ ተመለሱ። መጡ እንደገና አጥራልኩ። ያ መስመር ይዤ እየሄድኩ ነበር። በቀኝ መስመር ሲመጣ መኪናው በቀኝ መስመር ይዤ ምን ፈለግከኝ? ምንድን ነው የምትፈልገው ብዬ ላናግረው አልኩና አይ ምናልባት ይመጣኝ እንደሆነ በጥይት በሽጉጥ አደጋ ጥለው ያልኩ እንደሆነ ሳልኩና በመድበል መስመር ግን የቁም ይሄዳለሁ። ልክ ፊት ለፊት ስንደርስ ሹፌሩ ከንፈሩን ገጥሞ በዝግ ከንፈር ሳት ይላል። የሳት ቄስ ያሳኛል እያሽከረከረ ከኋላ ያለ ያየኛል። ከፊት ያለው እንደገና ደገመና አባማ አለ። አቤት አልኩት። ተመልከት እዛ ታርቋን ጻፍኳት እና ምንድነው እንዴ በነጻነት ሀገር እያላችሁ እንደወዛው ናችሁ መታገል ያቀታችሁ በእጃችሁ በእግራችሁ መታገል ያቀታችሁ ባፋችሁ መጮህ እንዴት ያቀታችኋል? እኔ እዚህ ጣነፍኝ እኔ አብዬ ብቻዬን እኮ ነኝ። መሪ የለኝም፣ ተከታይ የለኝም፣ ግራ ቀኝ ደጋፊ የለኝም። አይደለም ለደኔ የሚቆረቆር ዜጋ አብዬ አይደለም ለደኔ አይደለም ለሞቴ አይደለም ለህይወት የሚቆረቆር ዜጋ እንጀራ የሚሰጠኝ የለም። ንገር እንጀራ ዛሬ ካንዱ በልቼ ነገ ካንዱ መንደር ነው የምበላ። ከነገ ወዲያ ካንዱ ቤት እጄ ነው የምበላ። ያን እየፈራሁ ስላበላ እነሱ ይጎዱብኛል እያልኩ ተመልከት እና Hello. Sorry, the network is enough.